እንዲህ ካስተካከልን በኋላ ማንኛውንም ሜሴጅ ስልክ ከሜሴጅ መጨረሻ ላይ ይሄኛውና እነኚህ ቴክስቶች ልክ እንደ ሲግኔቸር ዲስፕሌይ ይሆናሉ ማለት ነው። በቀላሉ ብዙ ሰዎች ሆነን አንድ ቦታ መሆን ሳይጠበቅብን የተለያየ ዲቫይስ ላይ አንድን ፋይል አክሰስ ኤዲት ማድረግ እንችላለን ማለት ነው። እንደዚህ አይነት ፕሬዘንቴሽን ይኖረናል ማለት ነው። እዚህ ጋር ባክግራውንዱን ለመቀየር የቪዲዮን ባክግራውንድ መቀየር እንችላለን። ሰው ይሄን ባክግራውንድ እንደ ኢፌክት የምትለውን አንዴ ክሊክ እናደርጋለን። እንደምታዩት ባክግራውንድስ የሚል አለ። ስለዚህ ከዚህ ውስጥ የተመቻችሁን ባክግራውንድ እንዲህ መቀየር ትችላላችሁ። ይሄኛው ሰርቬይ ለሚመለከተው አካል ለመላክ ፐብሊሽ ማድረግ አለባችሁ ማለት ነው። ሰላም ጤና ይስጥልኝ ውድ የጨርጨር ሚዲያ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን የጉግል ወርክ ስፔስ ቱሎችን እናያለን። ኮምፒውተራችን ላይ እንግዲህ የትኛውንም ብሮዘር ከፍተን ስንጠቀም አፖችን አክሰስ ለማድረግ ጉግል አካውንት ያስፈልገናል። ይህ ጉግል አካውንት ሲከፈት እስሩ ብዙ አፖች አሉት። እነኚህ አፖች እንዴት ይሰራሉ የሚለውና እነሱን በአግባቡ ብንጠቀም ለምን ይረዱናል የሚለውን በዚህ ቪዲዮ በዚህ ፉል ኮርስ የምናይ ይሆናል። እንግዲህ ጉግል ወርክ ስፔስ ስንል ጉግል ወርክ ስፔስ ኢዝ ኤ ስዊት ፎር ክላውድ ቤዝድ ቱልስ ፎር ፕሮዳክቲቪቲ ኮላቦሬሽን ኤንድ ኮሚኒኬሽን ዴቨሎፕድ ባይ ጉግል። ስለዚህ ጉግል ወርክ ስፔስ ስንል ክላውድ ቤዝድ ነው። በኮምፒውተራችን ላይ ስቶሬጅ የሚይዝብን ቦታ ምንም የለም። ሁሉም ነገር ኢንተርኔት ላይ በነፃ ስቶር ሆኖ ለፕሮዳክቲቪቲ ኮላቦሬት አድርገን ከሰዎች ጋር ኦንላይን ሆነን አንድ ቦታ መገኘት ሳይጠበቅብን የምንሰራው እና ለኮሚኒኬሽን እንዲጠቅመን አድርገው ጉግል ካምፓኒ የሰራው ብዙ ቱሎችን በአንድ ላይ የያዘው ጉግል ወርክ ስፔስ ተብሎ ይጠራል ማለት ነው። እንግዲህ እሱም ዲዛይን የተደረገው ለግለሰቦች፣ በቡድን ለሚሰሩ ሰዎች እና ቢዝነስ ውስጥ ላሉ ሰዎች እጅግ በጣም ጠቃሚ ነው ተብሎ ስለሚታሰብ ለዛ የተሰራ ነው ማለት ነው። እና ይህንንም አክሰስ ለማድረግ አንድ ዲቫይስ ወይም አንድ ኮምፒውተር ላይ ወይም ደግሞ አንድ ሞባይል ላይ ከፈትን ማለት እዛ ላይ የሚወሰን አይደለም። ሁሉም ቦታ በየትኛውም ዲቫይስ ተጠቅመን ኢንተርኔት ብቻ ያለበት ቦታ ሄደን ፋይላችንን አክሰስ ማድረግ እንችላለን። ከሰዎች ጋር ሼር አድርገን አንድ ላይ ኮላቦሬት በማድረግ መስራት እንችላለን ማለት ነው። እንግዲህ እዚህ ጉግል ወርክ ስፔስ የምንለው ውስጥ ምን ተካትቷል ብለን ስናይ በመጀመሪያ ጂሜል እናገኛለን። ጂሜል ማለት ጉግል ሜል ማለት ነው። ይህም ፕሮፌሽናል ሜል ሲስተም የምንጠቀምበት ነው። ይህ ማለት ምንድን ነው? ልክ ፖስታ ቤት በድሮ ጊዜ ደብዳቤ ምናምን እንደሚላላኩት አሁን ዘመናዊ ፖስታ ቤት እንደማለት ነው ጉግል። እዛ ላይ የሚላኩት ደብዳቤዎች፣ ፋይሎች ምናምን ደግሞ በጂሜል ሲስተም ይሆናል ማለት ነው። ሌላው ጉግል ድራይቭ ነው። ጉግል ድራይቭ ክላውድ ስቶሬጅ ነው። ስለዚህ ኮምፒውተራችን ላይ ምንም አይነት ስፔስ አይዝብንም። ኦንላይን በዳታቤዝ ስቶር የሚሆን ነው ማለት ነው። እና ጉግል ድራይቭ ለዛ ስቶር ለማድረግ እና ፋይላችን ማኔጅ ለማድረግ ይጠቅመናል ማለት ነው። እዚህ ውስጥ ሌላ የሚካተተው ጉግል ዶክስ ነው። ልክ ማይክሮሶፍት ኦፊስ ላይ ማይክሮሶፍት ወርድ ብለን እንደምንጠራው ልክ የጉግልም እንደዛው ጉግል ዶክስ ይባላል። ለወርድ ፕሮሰሲንግ የምንጠቀምበት አፕ ነው ማለት ነው። ሌላኛው ጉግል ሺትስ ነው። ጉግል ሺትስ ደግሞ ልክ እንደ ማይክሮሶፍት ኤክሴል ለስፕሬድሺት የምንጠቀምበት እና ብዙ ፊቸር ያለው እሱንም ስንሰራ ከየትኛውም ዓለም ካሉ ሰዎች ጋር ኮላቦሬት አድርገን አንድ ላይ መስራት የምንችልበት የኦንላይን አፕ ነው ማለት ነው። ሌላኛው ጉግል ስላይድስ ነው። ይህም ለፕሬዘንቴሽን ልክ እንደ ማይክሮሶፍት ፓወርፖይንት የሚያገለግለን ነው ማለት ነው። ከዛ ቀጥሎ ያለው ጉግል ካላንደር ነው። ካላንደር ደግሞ ለምንሰራቸውን ስራዎች ስኬጁል ለማድረግ እና ታይማችንን ኤፊሽንትሊ ለመጠቀም የሚረዳን አፕ ነው ማለት ነው። ሌላኛው ጉግል ሚት ነው። ጉግል ሚት በጣም ጥርት ያለ የቪዲዮ ኮንፈረንስ ከየትኛውም ዓለም ሆነን ቪዲዮ ኮንፈረንስ ለማድረግ
ከቤተሰቦቻችን ጋር ከስራ ባልደረቦቻችን ጋር ቦታ ሳይገድበን ቪዲዮ ኮንፈረንስ የምንሰበሰብበት ቦታ ነው። ሌላኛው ጉግል ቻት ነው። ጉግል ቻት ደግሞ በቲም ሆኖ ሜሴጅ መጻጻፊያ ቦታ ነው ማለት ነው። ሌላኛው እዚህ ጉግል ወርክ ስፔስ ውስጥ የሚካተተው ጉግል ኪፕ ነው። ይህም አንዳንድ ኖቶች፣ ማስታወሻዎች ለመያዝ የሚጠቅመን ነው ማለት ነው። ሌላው ጉግል ፎርም ነው። ይሄ ደግሞ የተለያዩ ሰርቬዎችን አይታችሁ ከሆነ ሪሰርች ላይ የሚሰሩ ሰዎች ሰርቬይ ለመስራት ወረቀት ይዘው ሪሰርች የሚሰሩበት አካባቢ ላይ በእግር በመጓዝ እየሄዱ ነው ሪሰርች የሚሰሩት። አሁን ግን ጉግልን በመጠቀም ጉግል ፎርምን በመጠቀም ሰርቬይ ኦንላይን አዘጋጅተን ለሚመለከተው አካል ሼር በማድረግ ያን ሰርቬይ አንድ ቦታ ሆነን መሰብሰብ እንችላለን። መምህራንም ኪዩዝ በማውጣት ለተማሪዎቻቸው ኦንላይን ፈተና ማቅረብ የሚችሉበት ቦታ ነው። ጉግል ሳይት የሚለው ደግሞ ዊዛውት ኤኒ ኮዲንግ ሳንጠቀም ዌብሳይት ቢውልድ የምናደርግበት ቦታ ነው። እነኝና የመሳሰሉ አፖች በዚህ በጉግል ወርክ ስፔስ ውስጥ ተካተዋል ማለት ነው። ስለዚህ እያንዳንዱን ፕራክቲካሊ እያየን የተለያዩ ሴቲንጎችን እንዴት ነው የምናስተካክለው የሚለውንና አጠቃቀማቸውን እያየን አብረን እንቆያለን። የትም እንዳትሄዱ፣ በጣም ታተርፉበታላችሁ። ይህንን ቻናል ለመጀመሪያ ጊዜ ከሆነ እያያችሁ ያላችሁት እኔ መለሰ ዘመድኩን እባላለሁ። በዚህ ዩቲዩብ ቻናል ላይ የተለያዩ የቴክኖሎጂ ቲፖችን አቀርባለሁ። የቴክኖሎጂ ቲፖችን ማወቅ የምፈልጉ ሰዎች ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ላይክ አድርጉልን። ለሌሎችም እንዲደርስ ሼር በማድረግ ለሌሎች ለጓደኞቻችሁ አድርሱ። ኦኬ፣ በመጀመሪያ ደረጃ እንግዲህ የትኛውንም ብሮዘር ከፍታችሁ ማይክሮሶፍት ኤጅ ሊሆን ይችላል፣ ጉግል ክሮም ሊሆን ይችላል። የትኛውንም ብሮዘር እንከፍትና እዚህ ሰርች ባሩ ላይ መተን ጉግል ዶት ኮም ብለን እንጽፋለን። ከዛን ሰርች እናደርጋለን ማለት ነው። ከዛ እንደምታዩት የጉግል ሆም ፔጅ እንደዚህ ይመጣልናል። እዚህ ጋር ያስቀመጣቸው ጂሜል፣ ኢሜጅስ፣ ሰርች ላብ ብሎ ከዛ ጉግል አፕ የሚል አለ። እዚህ ጋር እንደምታዩት እነኝን አፖች ነው እንግዲህ እያንዳንዳቸውን ጥቅማቸው ምንድነው የሚለውን የምናየው። ከዛ በፊት ግን ይህን ጉግል እና የእሱን አፖች በአግባቡ ለመጠቀም ጉግል አካውንት ያስፈልገናል። እዚህ ጋር እንደምታዩት እኔ ኦልሬዲ የከፈትኩት ጉግል አካውንት ነው ማለት ነው። ስለዚህ እናንተም ጉግል አካውንት ከፍታችሁ መጠቀም አለባችሁ ማለት ነው። ኦኬ፣ ይህን ጉግል አካውንት እንዴት ነው የምንከፍተው የሚለውን ለማየት እዚህ ጋር ትመጡና ጉግል አካውንት ብለን እንጽፋለን። ከዛ ሰርች የሚለውን ባር ሰርች እናደርጋለን ማለት ነው። ኦኬ፣ ጉግል አካውንትን ሳይን ኢን የሚለውን ከነካም በኋላ ኦልሬዲ እኔ አካውንት አለኝ እንደምታዩት። እዚህ ጋር አዲስ አካውንት ክሬት ለማድረግ አድ አካውንት የሚለውን አንዴ ክሊክ እናደርጋለን። ከዛም በኋላ ዩዝ አናዘር የሚለውን እንነካና ከዛ ክሬት አካውንት የምትላለች እሷን አንዴ ክሊክ ስናደርግ ፎር ፐርሰናል ዩዝ የሚላለ ሌላ ፎር ማይ ቻይልድ የሚለውን ፓረንት ኮንትሮል የሚያደርገው ማለት ነው። ኦር ፎር ቢዝነስ የሚላለ እኛ ለዛሬ ፎር ማይ ፐርሰናል ዩዝ የሚለውን አንዴ ክሊክ እናደርጋለን። እዚህ ጋር ፈርስት ኔም እናስገባለን። ከዛ ኦፕሽናል፣ ያው ላስት ኔም ኦፕሽናል ነው፣ ዝም ብለን ዜድ ብለን እንቀጥል። ከዛ ኔክስት እንለዋለን። ከዛ እዚህ ጋር በርዝዴት፣ ያው በርዝዴይ ነው የሚጠይቀን። እዚህ ጋር 30 ከዛ 1997 አድርገን ከዛ ጀንደር እንመርጥለታለን። ኔክስት። ኦኬ፣ ፌብሩዋሪ ማርች ነው። ፌብሩዋሪ የሚለውን ማርች እናድርገው። ኦኬ፣ ከዴቱ ጋር እኩል እንዲሆን ከዳዩ ጋር። ከዛ ኔክስት እንለዋለን ማለት ነው። ከዛ የመጀመሪያ ሁለተኛ ሁለት አማራጭ ሰጣችኋል። ኦር የራሳችሁን ኢሜል ከስተማይዝ አድርጋችሁ እንታስገቡ ይመርጣል። እኛ ለጊዜው ሁለተኛ ላይ ያለችውን ሴሌክት እናድርጋት። ከዛ ኔክስት እንበለው።
ከዛ ፓስወርድ እንድታስገቡ ነው እዚህ ጋር የሚጠይቋችሁ። ከዛ የራሳችሁን ፓስወርድ 8 ዲጂት ፓስወርድ ታስገባላችሁ። እዚህ ጋር ደግሞ ኮንፊርም ታደርጋላችሁ። እንደዚህ ከሞላን በኋላ ኔክስት እንለዋለን። ከዛ እዚህ ጋር ሪከቨሪ ኢሜል ይጠይቀናል ማለት ነው። እናንተ የራሳችሁን ኢሜል እንደዚህ ትሞላላችሁ። ከዛ ኔክስት። ስለዚህ ይሄኛው አካውንት ዲቴይል ያሳየኛል ማለት ነው ሪቪው እንዳደርግ። ከዛ ኔክስት እለዋለሁ። እንደምታዩት ይሄኛውን ተርሙን አግሪ ያደርጋለታለሁ ማለት ነው። ከዛ ኦልሬዲ አካውንቱን ክሬት አድርጎልኛል ዌልካም እያለ ነው። ስለዚህ የተለያዩ ሴትአፖች እነኚህ የሚስተካከሉ ናቸው። እያንዳንዱን አፑን በመጠቀም እናያለን። እዚህ ጋር እንደምታዩት እቺ 4 ነጠብጣብ አለች። እነኚህን በሙሉ ነው የምናያቸው ማለት ነው። ለምሳሌ ወደ ጂሜል ስንሄድ አካውንት ክሬሽኑ እንደዚህ ሰክሰስፉል ሆኖልኛል ማለት ነው። ምንም አይነት ሜሴጅ የለውም። እንግዲህ አካውንት ክሬት ካደረግን በኋላ በመጀመሪያ ደረጃ የምናየው ከጉግል ወርክ ስፔስ አፖች አንዱ የሆነው ጉግል ድራይቭ ነው። ጉግል ድራይቭ ስንል ጉግል ድራይቭ ኢዝ ሰኪዩር ክላውድ ስቶሬጅ ፎር ኦል ፋይል ታይፕስ። ስለዚህ ሰኪዩር የሆነ ኦንላይን ስቶሬጅ ሆኖ ለሁሉም ፋይል ታይፕ የሚያገለግል ክላውድ ስቶሬጅ ነው ማለት ነው። ሌላኛው ፊቸሩ ደግሞ ምንድነው? ሲንስ ያደርግልናል። ሲንስ ፋይልስ አክሮስ ዲቫይስስ። እዚህ ጋር እንግዲህ እንደሚታወቀው ይሄኛው አፕ በስማርትፎን ታብሌት እና እንዲሁም በኮምፒውተራችን ላይ መጠቀም እንችላለን። ስማርትፎን ላይ ሲሆን አፑን ከጉግል ፕሌይ ስቶር ነው የምናወርደው። እያንዳንዱ አፕ የራሱ የሆነ የሞባይል አንድሮይድ አፕ አለው። ስለዚህ እሱን ዳውንሎድ በማድረግ ነው ስልካችን ላይ ጭነን የምንጠቀመው። ስለዚህ አንድ ጊዜ ክሬት ያደረግነው ፋይል አፕዴት በሚደረግበት ሰዓት ስልካችንም ላይ ኦር ኤኒ ዲቫይስ ሆኖ ዘሴም ኢሜይል ያለው ከሆነ ሁሉም ላይ አፕዴት ይሆናል ማለት ነው። ሌላው ኢዚ ሼሪንግ ዊዝ ግራኑላር ፐርሚሽን። ስለዚህ ያንን ክሬት ያደረግነውን ፋይል ለጓደኞቻችን ሼር ማድረግ እንችላለን። እሱም ሼር በምናደርግበት ሰዓት ፐርሚሽን እንሰጣለን። እሱም ቪው ብቻ እንዲያደርጉ ማድረግ እንችላለን። ኮሜንትን ብቻ እንዲሰጡ፣ ጽሁፉን ዋናውን ጽሁፍ ሳይነኩ ኮሜንት እንዲሰጡ እና ሌላው ኤዲት እያደረጉ የሚስተካከሉ ነገሮችን እንዲያስተካክሉ አድርገን ለጓደኞቻችን ለስራ ባልደረቦቻችን ሼር አድርገን ፋይሎችን ኤዲተብል ማድረግ እንችላለን ማለት ነው። እያንዳንዱን አሁን መነግራችሁን ፕራክቲካሊ እያየን ነው የምንሄደው። ሌላው ሪል ታይም ኮላቦሬሽን ኦን ድራይቭ ፋይልስ። ለምሳሌ ኮላቦሬት አድርገን መስራት እንችላለን። እዚህ ጉግል ድራይቭ ላይ ክሬት የሆኑትን ጉግል ዶክስ፣ ሺትስ እና ስላይድስን ከስራ ባልደረቦች ከጓደኞች ጋር ኮላቦሬት አድርገን አት ዘ ሴም ታይም ለምሳሌ የመጀመሪያውን ፓራግራፍ ዶክስ ላይ ከሆነ ኤዲት እያደረኩ ከሆነ ዘ ሰከንድ ፓራግራፍ ለጓደኛዬ ዲፍረንት ዲቫይስ ላይ ለምሳሌ 2 ኮምፒውተር ቢኖረን እሱ ሌላ ቦታ ሆኖ ሁለተኛውን ፓራግራፍ ኤዲት እንዲያደርግ ማድረግ እችላለሁ። ጉግል ሺት ላይም ስላይድስ ላይም እንደዛው መስራት እንችላለን ማለት ነው። ሌላው ምንድነው? ጉግል ድራይቭ ላይ ሼር ድራይቭስ ፎር ቲም ቤስድ ፋይል ኦነርሺፕ እና ማኔጅመንት። ስለዚህ ድራይቭን ሼር ማድረግ ለቲም እና ፋይል ማኔጅመንት የምንሰራበት ቦታ ነው ማለት ነው። ሌላው እዚህ ጉግል ድራይቭ ላይ ፓወርፉል ሰርች አለው ከድራይቭ ጋር ማለት ነው። ኢሜጅ ላይ ያለን ቴክስት ራሱ ሰርች ብናደርግ ከዛ ላይ ሰርች አድርጎ አውትፑቱን ይሰጠናል። እንደዚሁም ፒዲኤፍ ላይ ያሉትን ጽሁፎች ሳይቀር ሰርች ቦክሱ ላይ ሰርች ስናደርግ ሊያሳየን ይችላል ማለት ነው። እንደዚሁም ኢንተርኔት ሳይኖር ኦፍላይን ሆነን አክሰስ ማድረግ እንችላለን። ይህንን ሴትአፕ ይፈልጋል። እሱን ሴትአፕ እንዴት ነው የምናስተካክለው የሚለውና እያንዳንዱን አጠቃቀም አሁን እናያለን ማለት ነው። ስለዚህ አካውንታችን ሰክሰስፉሊ እንደዚህ ክሬት ካደረግን በኋላ ቀጥታ ወደዚች ሜኑ እንሄድና እችን ክሊክ በማድረግ የተለያዩ የጉግል ወርክ ስፔስ አፖችን እንደዚህ እናገኛለን። በመጀመሪያ ደረጃ ጉግል ድራይቭን በማየት እንጀምራለን ማለት ነው። እንግዲህ ቀደም ብለን እንዳየነው ጉግል ድራይቭ ማለት ኦንላይን
ኦር ክላውድ ቤዝድ ስቶሬጅ ነው። አንድ አካውንት ክሬት ስናደርግ ጉግል ድራይቭ 15 ጂቢ ነፃ የሚሰጠን ቦታ ነው። ስለዚህ እሱን እንዴት ኦርጋናይዝ እያደረግን ፋይላችን ማኔጅ ማድረግ እንችላለን የሚለውን በአጭሩ እናያለን ማለት ነው። እሱንም ለማድረግ እችን ድራይቭ የምትለውን አንዴ ክሊክ አድርጋለሁ። እንደዚህ ክሊክ ስናደርግ እንግዲህ እንደምታዩት እዚህ ጋር 15 ጂቢ ነፃ ስቶሬጅ ይሰጠኛል ማለት ነው በአንድ አካውንት ላይ። ከዛ ውጪ ደግሞ ስቶሬጃችንን ለመጨመር እዚህ ጋር ጌት ሞር ስቶሬጅ የሚለውን ክሊክ በማድረግ በክፍያ ከ15 በላይ በጣም ብዙ ስቶሬጅ ስፔስ መግዛት እንችላለን ማለት ነው። ስለዚህ እችን 15 ጂቢ እንዴት ነው ፋይላችን ኦርጋናይዝ እያደረግን የምንጠቀመው የሚለውን ለማየት በመጀመሪያ ደረጃ እዚህ ጋር ኒው የምትል በተን አለች። እሷን አንዴ ክሊክ አድርጋለሁ። ክሊክ ስናደርግ ኒው ፎልደር የሚል አለ እዚህ ጋር። ይሄ ኒው ፎልደር የሚለውን ስነካ ፎልደር ነው እዚህ ላይ ክሬት የሚያደርግልኝ። ልክ ኮምፒውተራችን ላይ ፎልደር ክሬት እያደረግን ፋይላችንን ማኔጅ እንደምናደርገው ሁሉ እዚህም ኦንላይን ላይ እቺን ኒው የምትለውን ኒው ፎልደር በማለት ክሬት አድርገን ሪሌትድ የሆኑ ፋይሎችን እዛ ፎልደር ውስጥ ማስቀመጥ እንችላለን ማለት ነው። ስለዚህ እቺን ኒው ፎልደር የምትለውን አንዴ ክሊክ ሳደርጋት እንደምታዩት አንታይትልድ ፎልደር ይላል። እዚህ ጋር ኒው ፋይል ብዬ ስም ብሰጠው ከዛ ክሬት እለዋለሁ። ስለዚህ ኒው ፋይል ብሎ ኦልሬዲ ካሉት ጋር እንደዚህ ይቀመጣል ማለት ነው። ይሄን ኒው ፋይል የሚለውን ፎልደር ከፍቼ እንደምታዩት ስከፍተው ምንም የለውም። እዚህ ውስጥ አንድ ፋይል ክሬት ማድረግ ፈልግ ጉግል ድራይቭ ላይ ኤኒ ፋይል ታይፕን ሰፖርት ያደርግልናል ማለት ነው። ለምሳሌ ጉግል ዶክስ ክሬት ማድረግ ብፈልግ እዚህ ጉግል ዶክስ ላይ መጣና የሆነ ጽሑፍ ጽፋለሁ። ከዛ ከጻፍኩ በኋላ እንግዲህ እዚህ ጋር ስም መስጠት ትችላላችሁ። አንታይትልድ ብለው ኒው ፋይል ብለን ስም ከሰጠነው በኋላ ከዛን እዚህ ላይ ስንመለስ እንደምታዩት ኒው ፋይል የሚለው ውስጥ አንታይትልድ ዶክመንት የሚለውን ያው ኒው ፋይል ብሎ እንደዚህ ሪኔም አድርጎልኛል ማለት ነው። ልክ ይሄን ስከፍተው እዚህ ጋር የጻፍኳት እንደዚህ ይሄ ፋይል እዚህ ድራይቭ ውስጥ ኒው ፋይል ብለን የከፈትነው ፎልደር ውስጥ ይቀመጣል ማለት ነው። እንደዚህ ኦርጋናይዝ እያደረግን ፎልደር ክሬት በማድረግ ፋይሎችን ኦርጋናይዝ ማድረግ እንችላለን። ሌላው ደግሞ ሌሎች ሰዎች ከኛ ጋር ሼር ያደረጉትን ፋይል ሼርድ ዊዝ ሚ የሚለው ፎልደር ውስጥ እናገኛለን ማለት ነው። ሰዎች ድንገት እኛ ኤዲት እንድናደርግላቸው የሆነ ፐርሚሽን ሰጥተው ሼር ቢያደርጉን ፋይሎችን ያን ፋይል የምናገኘው ሼርድ ዊዝ ሚ የሚለው ፎልደር ውስጥ ነው ባይ ዲፎልት። እና ሌላው እዚህ ጋር ኒው ብለን ፋይል አፕሎድ ማድረግ እንችላለን። የተለያዩ ፋይሎችን ከሎካል ማሽናችን አፕሎድ ማድረግ እንችላለን። እንደዚሁም ፎልደር አፕሎድ የሚለው ሪሌትድ ፋይሎችን በአንድ ፎልደር አድርገን አስቀምጠን እያንዳንዱ ፎልደር ለየብቻ ከማምጣት በፎልደር በአንድ ጊዜ አፕሎድ ማድረግ እንችላለን ማለት ነው። ይህም ብዙ ጊዜን ይቆጥብልናል። ሌላው ቅድም ፋይል ክሬት እንዳደርግ ነው ጉግል ዶክስ፣ ሺት፣ ስላይድ እና ፎርሞችን ክሬት በማድረግ እዚህ ጉግል ድራይቭ ላይ ማስቀመጥ እንችላለን ማለት ነው። ሌላው ፋይሎችንም እንደዛው ዲሊት ማድረግ እንችላለን። ለምሳሌ እዚህ ማይ ድራይቭ ላይ መጥቼ ቅድም ክሬት ያደረግኩትን ፋይል እንደምታዩት ሙቭ ቱ ትራሽ ብለው ወደ ትራሽ ወደሚለው ወደዚህኛው ይሄዳል ማለት ነው። እዚህ ጋር መጥቼ ባያው ይሄን ፋይል አገኘዋለሁ። ይሄ ፋይል ለተወሰነ ጊዜ እዚህ ይቆያል። ሪከቨር ማድረግ ይችላለሁ፣ ሪስቶር ማድረግ ይችላለሁ። ግን ከተወሰነ ቆይታ በኋላ ፐርማነንትሊ ዲሊት ይሆናል ማለት ነው። ሌላው እዚህ ጋር ክሬት ያደረኳቸውን ፋይሎች ከሰዎች ጋር ሼር አድርጌ አብረን መስራት እንድንችል ማድረግ ይችላለሁ። እሱንም ለማድረግ ቅድም እዚህ ጋር ኒው ፋይል ብዬ ክሬት ያደረኩትን ራይት ክሊክ አደርጋለሁ። እንደምታዩት ኦኬ፣ እዚህ ጋር ሪስቶር እናድርገውና እዚህ ማይ ድራይቭ ላይ ኒው ፋይል ብለን ክሬት ያደርገው ራይት ክሊክ ሳደርግ እዚህ ጋር እንደምታዩት ሼር የምትላለች። ስለዚህ ሼር የሚለውን አንዴ ስነካ
እዚህ ጋር የተለያዩ ኢሜሎችን ማስገባለሁ። ለምሳሌ ይሄኛውን ኢሜል አስገብቻለሁ። እዚህ ጋር ሼር ሳደርግ 3 አማራጮች አሉኝ። ይህን ፋይል ቪው እንዲያደርግ ብቻ ከሆነ ቪወር አድርገዋለሁ። ኦር ኮሜንት እንዲሰጥ ብቻ ከሆነ የፈለኩት ኮሜንተር ላይ አደርጋለሁ። ኤዲተር ከሆነ ደግሞ እኔ እዚህ ጋር ከፍቼ የምጽፋቸውን ነገሮች እሱም ኤዲት ማድረግ ይችላል። ሶ ኤዲተር ብዬ የተወሰነ ኖቲፊኬሽን መጻፍ እችላለሁ። ሌስ ኤዲት ቱጌዘር የምትለው እችኛዋ ሜሴጅ እዚህ ኢሜይል ጋር ደርሳ ኖቲፋይ ታደርጋለች ማለት ነው። ስለዚህ ሴንድ እለዋለሁ። ኦኬ አክሰስ አፕዴትድ ይላል። ስለዚህ ከዚህም በኋላ ይህንን ፋይል አክሰስ እንዲያደርገው ከሰጠው ሰው ጋር አብረን መስራት እንችላለን ማለት ነው። እዚህ ኮምፒውተር ላይ ሼር ያደረግኩትን ፋይል ከፍቼ ማየት እችላለሁ በሌላኛው ኢሜል ማለት ነው። እዚህ ጋር እንደምታዩ አፕዴትስ የሚለውን እዚህ ጋር አንድ ክሊክ ሳደርግ ይሄኛው ኢሜል መጥቶልኛል። ኒው ፋይል የምትለው እዚህ ጋር እንደምታዩት እንደዚህ መታለች ማለት ነው። እሷን አንድ ክሊክ ሳደርግ ከዚህኛው ኢሜል has invited you to edit the following document ይላል። ስለዚህ ይሄኛው ዶክመንት ነው። ይሄኛውን ዶክመንት መክፈት እችላለሁ ማለት ነው። ስለዚህ እዛኛው ኢሜል ላይ ጽፈን የነበረው ኢሜል እዚህ ጋር ተከፍቷል ማለት ነው። ስለዚህ እኔ ደግሞ ወደታች ኢንተር ልበለውና ሄሎ ብዬ ፍሮም ኤዲተር ልበለው። ኦኬ አውቶማቲካሊ ሴቭ እያደረገ ይሄዳል። ስለዚህ ጉግል ድራይቭ ላይ ሼር ያደረግነው ይሄኛው ፋይል እዛም ኤዲታብል ነው። ስለዚህ ሁለታችንም እንደዚህ ኤዲት ማድረግ እንችላለን ማለት ነው። ኦኬ ጋይስ አሁን እዚህ ጋር አይታችሁ ከሆነ መጀመሪያ እኔ ጻፍኩት እዚህ ጋር አለ። እዚህ ጋር የተጻፈውን ደግሞ በከለር ያሳየኛል ማን እንደጻፈው። እዚህኛው ላይ ሆቨር ሳደርግ ማን እንደጻፈ እዚህ ጋር ያሳየኛል ማለት ነው ሼር ያደረኩትን። ስለዚህ የተለያየ ቦታ ሆናችሁ አንዱ ጉግል ዶክስ ላይ እንደዚህ መስራት ትችላላችሁ ማለት ነው። ኦኬ ጉግል ድራይቭ ላይ እንደዚህ ያስቀመጥነውን ፋይል ሼር በማድረግ መጠቀም እንችላለን ማለት ነው። ስለዚህ የጉግል ድራይቭን ጥቅም ይህን ያክል ካልን ወደሚቀጥለው ወርክ ስፔስ አፕ እንሄዳለን ማለት ነው። አሁንም አብራችሁን ቆዩ። ከጉግል ወርክ ስፔስ ሌላኛው አፕ ጂሜል ነው። እሱም ፕሮፌሽናል ኢሜይል ለማድረግ ይጠቅመናል ማለት ነው። እሱም እንግዲህ ኢሜይል ስንላላክ በጣም ፓወርፉል ሰርች ካፓቢሊቲ ያለው ኢቭን ኢሜጅ የሆነ ሰው ኢሜጅ ወር ፒዲኤፍ ፋይል ቢልክልን ሰርች ቦክስ ላይ ስንጽፍ እዛ ኢሜጅ ላይ ያለውን ጽሁፎች ከፒዲኤፍ ጽሁፎችን ሪትራይቭ አድርጎ ያመጣልናል ማለት ነው። ጂሜል ላይ እንግዲህ ሌብል እና ፊልተሮችን በመጠቀም ለተለያዩ ኦርጋናይዜሽኖች ሌብሎችን እና ፊልተሮችን ተጠቅመን ኦርጋናይዝ ማድረግ እንችላለን። ሌላው ደግሞ ስማርት ኮምፖስ እና ስማርት ሪፕላይ ሰጀሽንን ለምሳሌ አንድ ሰው የሆነ ኢሜይል ሲልክልን ሪፕላይ የምናደርገውን ቴክስት ሰጀስት እንዲያደርገን ሴቲንጎች ውስጥ በመግባት ማስተካከል እንችላለን። ሌላው የስፓም ፕሮቴክሽን እና ሴኩሪቲ ፊቸር አለው። ቱ ስቴፕ ቨሪፊኬሽን ሴኩሪቲን በመጠቀም ኢሜይላችን ሀክ እንዳይደረግብን መጠበቅ እንችላለን ማለት ነው። እሱንም በፕራክቲካሊ የምናይ ይሆናል። ሌላው ኢንቴግሬሽን ዊዝ ካሌንደር፣ ሚት እና ታስኮችን ከነሱ ጋር ኢንቴግሬት በማድረግ እንዲሰራ ማድረግ እንችላለን። ሌላኛው ኦፍላይን አክሰስ ነው። ይህንንም ሴትአፕ ውስጥ ገብተን ማስተካከል ይጠበቅብናል ማለት ነው። እና እነኝን እያንዳንዳቸውን ሴትአፑን በማስተካከል ምናይ ይሆናል። አሁንም አብራችሁን እንግዲህ ወደ ጂሜል ስንመጣ አሁንም ጉግል አካውንታችን ላይ ከገባን በኋላ እዚች ሜኑ አይከን ላይ መተን ጂሜልን ከዚህ ጋር መክፈት እንችላለን። እንደዚህ ከከፈተልን በኋላ እንግዲህ ጉግል ሜል በዋነኝነት የሚያገለግለን ከጓደኞቻችን ጋር እንዲሁም ከስራ ባልደረቦቻችን ጋር የተለያየ መልእክቶችን በቴክስትም ሆነ የተለያዩ ፋይሎችን ለመላላክ ነው። ስለዚህ በመጀመሪያ ደረጃ እንዴት ነው ኢሜይልን የምንልከው የሚለውና አንዳንድ ዲቴይል ማወቅ ያለብን ነገሮች አብረን እናያለን። ስለዚህ በመጀመሪያ ደረጃ ወደ ጓደኞቻችን ኦር ወደ ፈለግነው ሰው መልእክት ለመላክ በኢሜይል ማለት ነው
እዚች ጋችን ኮምፖስ የምትለውን አንዴ ክሊክ አድርጋለሁ። ልክ እንዲህ ክሊክ ሳደርግ ይሄኛው ፔጅ ይመጣልኛል። ስለዚህ ቱ የሚለውን ቦታ የምትልኩለትን ሰው ኢሜል ታስገባላችሁ ማለት ነው። ስለዚህ እኔ ለምሳሌ ለዚህ ሰው ኢሜል ብልክ ተጨማሪም አሁን የመጀመሪያውን ሰው አስገብቻለሁ። ለሌሎችም ተጨማሪ ሰዎች ከፈለጋችሁ ይሄን ከሞላው በኋላ ቀጣይ እዚህ ጋር መጣና ሌላ ኢሜል እንደዛው መጻፍ እችላለሁ ማለት ነው። ስለዚህ ለጊዜው እኔ ለዚህ ለአንድ ሰው ብቻ ነው የምልከው። ከዛ ቀጥሎ ያለውን እዚች ጋር እንደምታዩት ሲሲ የሚል አለ። ስለዚህ ግልባጩን ይሄን የሚልከውን ቴክስት ግልባጩን ለሌላኛው ደግሞ ሰው መላክ ብፈልግ እችን ሲሲ የምትለውን አንድ ክሊክ አድርጌ እዚህ ጋር ያን ግልባጩ እንዲደርስ የፈለኩትን ሰው እዚህ ጋር ጽፋለሁ ማለት ነው፣ ኢሜል አድሬሱ። ስለዚህ ያንንም ሰው እንደዚህ ከጻፍኩ በኋላ ግልባጩ ይደርሰዋል። ግልባጩ ግን ሲደርሰው ይሄም ሰው ይሄ ግልባጭ ለሌላኛው ሰው መላኩን ያውቃል ማለት ነው። በዋነኝነት የምንልክለት ሰውዬ ግን ግልባጩን እንዲያውቅ ባንፈልግ እችን ሲሲ የምትለውን ትተን ቢሲሲ የምትለውን እችኛዋን በመጠቀም ብላይንድ ሲሲ ማለት ይሄን ግልባጭ ስንልክ በዋነኝነት የምንልከው ሰውዬ ግልባጭ መላካችንን እንዳያውቅ ከፈለግን ቢሲሲ ብለን እንሞላለን ማለት ነው። ሶ በዚህ መልኩ ኢሜይላቸውን ሊስት ካደረግን በኋላ እዚህ ጋር የተለያዩ ኢሜይል አድሬስ መሆን አለበት። ከዛ ሰብጀክቱን እንጽፋለን። ሰብጀክቱን እንዲህ ከጻፍን በኋላ ከዛ እዚህ ጋር ዲስክሪፕሽኑን እንጽፋለን በደንብ። ይሄኛው ታይትል ኦር ሰብጀክት ነው። ከዛ ስለዚህ መልእክት ዲስክሪፕሽን እንጽፋለን ማለት ነው። ዲስክሪፕሽኑ እንደዚህ እናንተ የፈለጋችሁት እንዲህ ከጻፋችሁ በኋላ ወርታይ ዝቅ ብለን እዚህ ጋር ሴንድ የምትላለች እሷን ሴንድ ካልን ቀጥታ ይላካል ማለት ነው። ሌሎች አማራጮችም አሉን። ስኬጁል ሴንድ የሚለው ሰዓት ይዘንለት በዚህ ሰዓት እንዲልክ በሚል ጊዜ ገደብ ማስቀመጥ እንችላለን ማለት ነው። ለምሳሌ ስኬጁል ሴንድ ብለው እንደምታዩት ስኬጁል ሴንድ ስለው ቱሞሮ ሞርኒንግ ይሄኛው እንደዚህ ያስቀምጥልኛል። ቱሞሮ አፍተርኑን፣ መንዴይ ሞርኒንግ ምናምን እያለ እንደዚህ ከዚህ አማራጭ ውስጥ እንድመርጥ አማራጭ ይሰጠኛል። ኦር ፒክ ዴት ኤንድ ታይም ነው። ዴት ኤንድ ታይሙን ራሴ እንዲወስን እዚህ ጋር ፒክ ዴት ኤንድ ታይም የሚለውን አንድ ክሊክ አድርጌ ከጉግል ካላንደር ጋር ጂሜል እንደዚህ አብሮ ይሰራል ማለት ነው። ስለዚህ ለምሳሌ ዛሬ ሜይ 1 ነው። እዚህ ጋር ሜይ 2 አድርጌ 12 ከዛ ይሄኛውን 00 ፒኤም እንዲልክ ባደርግ ከዛ ስኬጁል ሴንድ እለዋለሁ። ስኬጁሊንግ ሴንድ ከዛ ሴንድ ስኬጁልድ ፎር ቱሞሮ 12 ፒኤም እዚህ ጋር አንዱ ማለት እችላለሁ። ኦር ሜሴጁንም ቪው ማድረግ እችላለሁ ማለት ነው። ኦኬ አሁን ወደዚህ ተመልሰን ሌሎችን ፊቸሮች ስናይ እዚህ ጋር እንግዲህ ያው ሰብጀክት እንዲህ ዲስክሪፕሽኑን ከጻፍን በኋላ እዚህ ጋር እንዴት ስኬጁል ተደርጎ ሴንድ እንደሚደረግ ኦር አሁኑን መላክ ከፈለግን ደግሞ እንዴት ሴንድ እንደሚደረግ አይተናል። ከዛ ቀጥሎ እዚህ ጋር ደግሞ እንደምታዩት ፎርማቲንግ ኦፕሽን ነው እዚህ ጋር ያለው። እዚህ ጋር የጻፍኩትን ጽሁፎች ኢታሊክ እዚህ ጋር ሰሌክት እያደረግኩ የቴክስት ስታይሉን መቀየር እችላለሁ ማለት ነው። እዚህ ጋር ቴክስት ስታይል እንደዚህ አይነት አንደርላይን እንዲሆን ከፈለኩም አንደርላይን ከለሩንም እንደዚህ መቀየር እችላለሁ ማለት ነው። መጀመሪያ ግን ዲሰሌክት ማድረግ ይጠበቅብናል። ከዛ እንደዚህ ሴሌክት አድርገን ኖርማል፣ ስሞል፣ ላርጅ ቴክስቶችን እንደዚህ የቴክስት ሳይዙንም እንደዚህ መጨመር እንችላለን ማለት ነው። ይሄኛውንም በጣም በብዛት ከሆነ የምንጽፈው የፓራግራፍ ስታይሉን አላይመንቱን በደንብ ማስተካከል እንችላለን ማለት ነው። ብዙ አዲሽናል ፎርማቲንጎች አሉን ቴክስቱን በተመለከተ። ይሄን የቴክስቱ እንደዚህ ካየን ሌላው እዚህ ጋር ዲቴይሉ እንዲህ ከጻፍን በኋላ የተለያዩ ፋይሎችን፣ ኢሜጆችን እና የተለያዩ ፋይል ፎርማቶችን አታች ማድረግ እንችላለን።
እሱንም ለማድረግ እችን ፋይል የምትለውን አንዴ ክሊክ አደርጋለሁ። ከዛ የፈለግኩትን ፋይል በመምረጥ ከዚህ ውስጥ አንዱን ፋይል ወደዚህ ልኬ ልክ በምልክበት ሰዓት እንደዚህ አፕሎድ ያደርጋል። ከዛ ለምፈልገው ሰው ይሄኛው አሁን ፒክቸር ነው የመረኩለት፣ ይሄኛው ቴክስት ነው። ስለዚህ ሴንድ ማድረግ እችላለሁ ማለት ነው። ተጨማሪ መምረጥ ከፈለኩ እዛው ጋር አታች ፋይል ብዬ መምረጥ እችላለሁ ማለት ነው። ኦር ደግሞ ሊንኮችን መላክ ብንፈልግ ከኦንላይን ሊንክ መላክ ብፈልግ እዚህ ጋር ቴክስቱን ስለ ሊንኩ ቴክስት ዲስክሪፕሽን ጽፍና ሊንኩን እዚህ ጋር ኮፒ ያደረግኩትን ሊንክ ፔስት አድርጌ መላክ እችላለሁ ማለት ነው። ሌላው ስቲከሮችን ኦር ኢሞጂዎችን መጠቀም ነው። እዚህ ጋር እንደምታዩት የተለያዩ ኢሞጂዎች አሉ። እነሱን ኢሞጂዎች ቴክስት ስናስገባ ለምሳሌ እዚህ ጋር የተለያዩ ኢሞጂዎችን መጠቀም እችላለሁ። ኦኬ፣ እንደዚህ አይነት ኢሞጂ የተጠቀምኩ መላክ እችላለሁ ማለት ነው። ሌላው ከጉግል ድራይቭ ጋር ጂሜል አንድ ላይ ይሰራል። ስለዚህ ፋይላችንን ከጉግል ድራይቭ አንጥተን መጠቀም እንችላለን ማለት ነው። በባለፈው ካስታውሳችሁ ጉግል ድራይቭ ላይ እዚህ ጋር ኒው ፋይል ብለን ክሬት ያደረግነው አለ። ለምሳሌ እሱን ብንወስድ እዚህ ጋር እንደ ክሊክ አደርግና ከዛ አድ አስ ኤ ሊንክ እለዋለሁ። ስለዚህ እዚህ ጋር ኒው ፋይል የሚለውን እዚህ ጋር ያስገባልኛል ማለት ነው። ስለዚህ ሴንድ ስለው የዚህኛው ሊንክ ሲደርሰው ቀጥታ ከፍቶ መጠቀም ይችላል ማለት ነው። ይሄን መክልለት ሰው። ሌላው እዚህ ጋር ፎቶ ነው። ፎቶ ኢንሰርት ማድረግ ይችላለሁ። ቀጥታ ከጉግል ፎቶ ነው። ጉግል ፎቶ እንግዲህ አንድ የጉግል ወርክ ስፔስ ቱል ወይም አፕ ነው። እሱም ልክ ስልካችን ላይ ይህን ጉግል ፎቶ የሚለውን ኢንስቶል አድርገን ሴትአፑን ካስተካከልን በኋላ ልክ ካሜራ በምናነሳበት ሰዓት ወደ ጉግል ወስዶ ሴቭ እንዲያደርግልን የምንጠቀምበት ነው። ስለዚህ ፎር ናው ፎቶ የለኝም እዚህ ኢሜል ላይ ማለት ነው። ስለዚህ ፎቶ እዚህ ጋር ካለ ወደዚህኛው ሰው መላክ ይቻላል ማለት ነው። ሌላው ሲግኔቸር ኢንሰርት ማድረግ እንችላለን። ኦኬ፣ ማኔጅ ሲግኔቸር የሚለውን ሴቲንግ ውስጥ እንዴት ሲግኔቸር እዚህ ጋር ማስገባት እንደምንችል አሳያችኋለሁ በኋላ ላይ። ኦኬ፣ ሌላው ሌብል አለ። ይሄ ቴክስት ምን ውስጥ ይድረስ የሚለው ከሌብል ሶሻል አፕዴትስ ፎረም ፕሮሞሽን የሚለውን ኦር ኒው ሌብል ክሬት አድርጌ ለምልክለት ሰው ሌብሉን መርጬ መላክ እችላለሁ። ባይ ዲፎልት ግን እሱ ኢንቦክስ ውስጥ ነው የሚያደርገው። እኔ ከዚህ ሌብል ካልመረጥኩ እሱን መርጬ እንደዚህ ካስተካከልኩ በኋላ ሴንድ እለዋለሁ ማለት ነው። ልክ ሴንድ ስለው የመረጡት ፋይል የጻፍኩት ጽሁፍ በሙሉ ሴንድ ይሆናል ማለት ነው። ይህን የተላከውን ፋይል እዚህ ሴንት የምትለው ሌብል ውስጥ ገብተን ማየት እንችላለን። እንደምታዩት ቱ ይሄኛው ወደዚህ ኢሜል አድሬስ የተላከ ኢሜል በሚል ሰብጀክት፣ ከዛ ዲቴይሉ ደግሞ ሰከንድ ኢሜል፣ ከዛ ኒው ፋይል የምትለው ኛዋ ሊንክ አለች፣ ከዛ ኢሜጅም አለው። ስለዚህ ስንከፍተው እንደዚህ አይነት ኢሜጅ፣ ከዛ ደግሞ በጉግል ድራይቭ አታች ያደረግነው ሁለት አታችመንት እንደዚህ ይልካል ማለት ነው። ኦኬ፣ ቀጥታ እሱ ጋር የዚህን ጽሁፉም ስታይል እንደዚህ አይነት ሆኖ ይደርሰዋል ማለት ነው። ይሄን ካየን ደግሞ አንዳንድ ሴቲንግ እንዴት ነው የምናስተካክለው የሚለውን የምናይ ይሆናል። ሌላው ጂሜል ላይ የተለያዩ ሴቲንጎችን ማስተካከል እንችላለን። ሴቲንጎችን ለማስተካከል እዚህ ጋር እንደምታዩት የትኛዋ የጊሪ ምልክት ሴቲንግ እዚህ ጋር እናገኛታለን። እሷን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር እንደምታዩት ሲ ኦል ሴቲንግ የሚል አለ። እሱን አንዴ ክሊክ እናደርጋለን። ከዛም በኋላ ወደ ሴቲንግ ስንመጣ እዚህ ጋር በግሩፕ ይከፋፍላቸዋል። ጀነራል አለ፣ ሌብልስ፣ ኢንቦክስ፣ አካውንት ኤንድ ኢምፖርት፣ ፊልተር ኤንድ ብሎክ አድሬስ እያለ እንደዚህ ይከፋፍላል ማለት ነው።
ስለዚህ እዚህ ጋር ጀነራሉ ስናይ ላንጉዌጅ አለ፣ የቴክስት ስታይሎች እዚህ ጋር እንደምታዩት አለ። ቅድም ሳንሰሪፍ ምናምን እያልኩ የመረጥኩት ባይ ዲፎልት ሳንሰሪፍ ነው። እዚህ ጋር ባይ ዲፎልት ኖርማል፣ እነኝህ በሙሉ ከለር የቴክስት ከለሮቻችንን መምረጥ እንችላለን። ዚስ ኢዝ ዋት ዩር ቦዲ ቴክስት ዊል ሉክ ላይክ። ስለዚህ ባይ ዲፎልት የተቀመጠው ይሄኛው ነው ማለት ነው። የተለያዩ ዲስክሪፕሽን ምናምን ስንጽፍ ደግሞ ግራመር ሰጀስት እንዲያደርገን ጉግል ባይ ዲፎልት እኛ በምንጽፈውን ትክክለኛ ግራመሩ ሰጀሽን እንዲሰጠን እዚህ ጋር ኦን ማድረግ አለብን። ኦፍ ካደረግነው ምንም አይነት ሰጀሽን አይሰጠንም ማለት ነው። እንደዛውም ስፔሊንግ ሰጀሽንም እንደዛው ኦን ማድረግ አለብን። አውቶ ኮሬክት የሚለውን ስንጽፍ ልክ ስፔስ በተኑን ከኪቦርዳችን ስነካ ራሱ ኮሬክት እያደረገ እንዲሄድ አውቶ ኮሬክት፣ እንደዚሁም ስማርት ኮምፖስ የሚለውን ራይቲንግ ሰጀሽን ኦን ማድረግ አለብን ማለት ነው። ቅድም እንግዲህ ሲግኔቸር ብዬ በኋላ አሳያቸዋለሁ ያልኳችሁ ሲግኔቸር እዚህ ጋር ነው። ለማንኛውም ሰው ስትልኩ ቴክስትም ሆነ የተለያየ ፋይሎችን አታች አድርጋችሁ ለሌሎች ሰዎች ስልኩ የእናንተ ሲግኔቸር እንዲያዩ እዚህ ጋችን ክሬት ኒው የምትለውን በተን በመጫን ሲግኔቸር የሚለው ጋር ትመጡና ክሬት ኒው የምትለውን እችኛዋን አንዴ ትነካላችሁ። ስለዚህ ሲግኔቸር ነው የሚለውን ለምሳሌ ማይ ሲግኔቸር ልበለው፣ ከዛ ክሬት አድርገዋለሁ። ስለዚህ ማይ ሲግኔቸር የሚለውን ክሬት ካደረግኩ በኋላ እዚህ ጋር መጀመሪያ ስሜን ጽፋለሁ፣ ለምሳሌ መለሰ። ከዛ የምትሰሩትን ስራ ኦር እናንተ የምትፈልጉትን ኦር ስልክ ቁጥርም ሊሆን ይችላል ትጽፋላችሁ። ከዛ አድራሻችሁን ኦር የተለያየ የቲክቶክም ሆነ ዩቲዩብ ሊንክ ካላችሁ ሊንኩንም እንደዛው ኦር አድራሻም እንደዚህ መጻፍ ትችላላችሁ። እንደዚህ ካደረኩ በኋላ እንደዚህ ብለን ዝም ብለን ሴቭ የምንለው ከሆነ መጨረሻ ላይ ሴቭ የሚላለ እሱን ካደረግን ዲስፕሌይ አይሆንም። እዚህ ጋር ሲግኔቸር ዲፎልትስ የምትላለች ይሄኛውን ከጻፍን በኋላ ማለት ነው። ስለዚህ እዚህ ጋር ኖ ሲግኔቸር ነው ባይ ዲፎልት። ስለዚህ እናንተ እችኛውን ቀስት ትነኩና ማይ ሲግኔቸር የምትለው ልክ ቅድም እዚህ ጋር ማይ ሲግኔቸር ብዬ ክሬት ያደረኩትን እዚህ ጋር ያመጣል። ኦር ሪፕላይ ኦር ፎርዋርድ ሲደረግም ልክ ሰው ሜሴጅ ልኮልኝ ሪፕላይ ሲያደርግም እችኛዋ ፊርማ ኦር ሲግኔቸር ብለን ያመጣ ነው ዲስፕሌይ እንዲሆን ከፈለኩ እዚህ ጋር ማይ ሲግኔቸር እለዋለሁ። ኦኬ እንዲህ ካስተካከልን በኋላ ማንኛውንም ሜሴጅ ስልክ ከሜሴጅ መጨረሻ ላይ ይሄኛውና እነኚህ ቴክስቶች ልክ እንደ ሲግኔቸር ዲስፕሌይ ይሆናሉ ማለት ነው። ኢቭን እዚህ ጋር ኢሜጅ ምናምንም ማስገባት ትችላላችሁ። መጨረሻ ላይ የራሳችሁን ኢሜጅ ማስገባት ትችላላችሁ። እንደምታዩት ቴክስት ከለሩንም እንደዚህ መቀየር ይቻላል። ልክ ቅድም እንዳየ ነው። ኦኬ የተለያየ ከለር ማድረግ ትችላላችሁ ማለት ነው። ባክግራውንድንም እንደዚህ ይሄኛው የቴክስት ከለር ነው፣ ይሄኛውን ባክግራውንድ ከለር ነው። ስለዚህ እንደዚህ የቀያየራችሁ ማስቀመጥ ትችላላችሁ ማለት ነው። ይህን እንግዲህ ሲግኔቸር እንደዚህ ከሞላን በኋላ እዚህ ጋር የምናየው ቫኬሽን ሪስፖንደር የሚል አለ መጨረሻ ላይ። እሱ ምንድን ነው? ከስራችን የሆነ እረፍት ሲያስፈልገን ኢሜይላችንን ቼክ ላናደርግ እንችላለን። ስለዚህ በስራ ጉዳይም ሆነ በሌላ ጉዳይ ኢሜይል የሚልኩልንን ሰዎች አውቶማቲካሊ ሪፕላይ እንዲያደርግልን እዚህ ጋር ቫኬሽን ሪስፖንደር የሚለውን መጠቀም እንችላለን ማለት ነው። ስለዚህ ይሄኛውን ኦን አደርጋለሁ። ስለዚህ ፈርስት ዴይ የሚለውን የከረንትሊ የዛሬውን ቀን ነው እዚህ ጋር የሚወስደው። ላስት ዴይ የሚለውን ደግሞ እዚህ ጋር ኢነብል አድርጌ ባይ ዲፎልት ለአንድ ሳምንት ነው የሚያደርገው እሱ። ስለዚህ እዚህ ጋር እናንተ መቀየር ትችላላችሁ ከፈለጋችሁ። ለምሳሌ ለ15 ቀን ብፈልግ ከ2 እስከ 17 አድርጌ እዚህ ጋር ሰብጀክት የሚለውን ቫኬሽን ብዬ መጻፍ እችላለሁ። እዚህ ጋር ዲስክሪፕሽን መጻፍ ትችላላችሁ። ፎር ኤግዛምፕል ኦን ቫኬሽን ኢን ዘ ኔክስት 15 ዴይስ ብዬ ማሳወቅ እችላለሁ ማለት ነው። እዚህ ኢሜል ላይ ወደ እኔ
ኢሜል የሚያደርጉ ሰዎች በስራ ጉዳይም ሆነ በሌላ ጉዳይ እኔን ለማግኘት ኢሜል ሲያደርጉ እኔ ቫኬሽን ላይ ሆኜ ኦር እረፍት ላይ ሆኜ ካለ ይሄኛው ቫኬሽን ሪስፖንደር የሚለው ሪፕላይ ያደርግላቸዋል ማለት ነው በራሱ። ስለዚህ ይሄኛውን ደግሞ እኛ ሴቭ ያደረግናቸው ኦር ከዚህ በፊት የምንጻጻፋቸውን ሰዎች ለእነሱ ብቻ እንዲልክ ከፈለግን ኦንሊ ሴንድ ሪስፖንስ ቱ ፒፕል ኢን ማይ ኮንታክትስ የሚለው ኢነብል አደርገዋለሁ። ለማንኛውም ወደኛ ለሚልክ ሰው ደግሞ ሪፕላይ እንዲያደርግ ከፈለኩ ይህን ዲሰብል አደርጋለሁ ማለት ነው። ከዛም በኋላ ፋይናሊ ይህን ከጨረስኩ በኋላ ሴቭ ቼንጅ ስለዋለሁ። እዚህ ጋር እንደምታዩት ይህን ሴቭ ካላላችሁት ከላይ የሰራ ነው በሙሉ ሴቭ አይሆንም። ስለዚህ ሴቭ ቼንጅ ስንለዋለን። እዚህ ጋር እንደምታዩት ሴቪንግ እያለ ነው። ስለዚህ አሁን ሴቭ አድርገናል። ከላይ እንደምታዩት ቫኬሽን የምትለውን ኖቲፊኬሽን ይሰጠናል። እዚህ ጋር ቫኬሽን ሴቲንግ ኦኬ። በማንኛውም ሰዓት ማስተካከል ከፈለጋችሁ እረፍትም ወታችሁ በመሃል ወደ ስራ ብትመለሱ እዚህ ጋር ይሄን ቫኬሽን ሴቲንግ መታችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ ጀነራል ላይ ያለው ከሞላ ጎደል ይሄን ይመስላል ሴቲንጉ። ሌላው ሊብልን ስናይ እንግዲህ እዚህ ጋር ሊብል ክሬት የምናደርግበት ነው። ባይ ዲፎልት እነኚህ ሊብል ይባላሉ። ኢንቦክስ፣ ስቴርድ፣ ስኑዝድ፣ ሴንት ምናምን የሚባሉት ባይ ዲፎልት ቢውልቲን የሆኑ የጂሜል ሊብል ናቸው። እዚህ ጋር ብዙ አሉ። ከነዚህ በተጨማሪ እኛ ከስተማይዝ አድርገን ሊብል ክሬት ማድረግ ብንፈልግ አንደኛ እዚህ ጋር ክሬት ኒው ሊብል ብለን ክሬት ማድረግ እንችላለን። ኦር እዚህ ጋር ፕላስ ምልክቷን ስነጋ ሊብል ክሬት ማድረግ እንችላለን ማለት ነው። ኢሜል ስንጻጻፍ አንዳንድ አስቸኳይ ጉዳይ ካሉ እዚህ ክሬት ያደረግነው ሊብል ውስጥ አድርገን ሰዎችን ለማሳወቅ ይረዳናል ማለት ነው። ሌላው ቅድም ያየነው ኦፍላይን አክሰስ ማድረግ እንድንችል እችን ኦፍላይን የምትለው አንዴ ክሊክ አድርጌ ኢነብል ኦፍላይን ሜይል የሚለውን ኦን አደርጋለሁ ማለት ነው። ስቶር ኢሜይል ፍሮም ዘ ላስት 30 ዴይስ ምናምን የሚለውን እዚች ጋር ማስተካከል ትችላላችሁ። 90 ዴይ 7 ዴይ ማድረግ ትችላላችሁ። እኛ ኦፍላይን ሆነን የደረሰን ዳታ ኮምፒውተራችን ላይ ኪፕ እንዲሆን ከፈለግን እችን ኢነብል እናደርጋታለን። ኦር ሎግ አውት ስናደርግ ምናምን ዳታው ሪሙቭ እንዲሆን ከሆነ ከፈለግን ደግሞ እችኛዋን ኢነብል እናደርጋለን ማለት ነው። ስለዚህ ይህንንም እንደዚህ ካደረግን በኋላ ሴቭ ቼንጅ እንለዋለን። እዚህ ጋር እንደምታዩት ኦፍላይን ኖት ሪኮመንድድ ፎር ሼር ዲቫይስ ይላል። ጎቲ ትለዋለሁ። አሁን እዚህ ጋር ወደ ኋላ ተመልሰን ኮምፖስ የሚለውን ብነካ እንደምታዩት እዚህ ጋር ማንኛውንም ሰብጀክት ስልክ እችኛዋን ቅድም ሴቲንግ ላይ ያስተካከልናትን እንደ ፊርማ የምንጠቀመው ኦር ሲግኔቸር ብለን ሴቲንግ ላይ ያስተካከልነው እዚህ ጋር ይመጣል ማለት ነው። እዚህ ጋር ዲቴይሉን ከጻፍን በኋላ ሁሉም መጨረሻ ላይ እችኛዋ ሲግኔቸር ትገባለች ማለት ነው። ስለዚህ በዚህ መልኩ እንዲህ ማስተካከል እንችላለን። ሞር ደግሞ የተለያዩ ሴቲንጎችም አሉ። እነሱ እናንተ ቀስ ብላችሁ ማስተካከል ትችላላችሁ ማለት ነው። ጂሜል ላይ እንግዲህ ከሞላ ጎደል ማወቅ ያለባችሁ ነገሮች እነኝን ይመስላሉ። ኦኬ፣ ሌላኛው የጉግል ወርክ ስፔስ አፕ ጉግል ዶክስ ነው። ጉግል ዶክስን እንግዲህ ኮምፒውተር ላይ ስንጠቀም ቀጥታ ኤኒ ብሮውዘር ከከፈትን በኋላ የጉግል ሆም ፔጅ ላይ በመሄድ ሜኑ ላይ ክሊክ አድርገን ዶክስ የምትለዋን መክፈት ነው። ሞባይል ላይ ሲሆን ግን አንድሮይድ ከሆነ ከፕሌይ ስቶር ላይ ጉግል ዶክስ ብለን ሰርች አድርገን ኢንስቶል በማድረግ ነው የምንጠቀመው። ስለዚህ ጉግል ዶክስ ለምን ለምን ይጠቅመናል፣ ከማይክሮሶፍት ወርድስ በምን ይለያል የሚለው እናያለን። እንግዲህ ጉግል ወርክ ስፔስ ኢንትሮዳክሽን ላይ እንደተናገር ነው ክላውድ ስቶሬጅ ነው። ኦንላይን ነው ስቶር የሚያደርገው እያንዳንዱን አፕ ላይ የምንሰራቸውን ነገሮች ማለት ነው። ስለዚህ ጉግል ዶክስ ስለምንድን ነው የሚያገለግለን ስንል ክሬት ኤንድ ኤዲት ቴክስት ዶኩመንትስ ዳይሬክትሊ ኢን ዩር ብሮዘር። ምንም ኢንስቶል የምናደርገው ነገር የለም። ብሮዘራችን ከፍተን የጉግል አካውንታችንን ከከፈትን በኋላ ዶክስ የምትለዋን በመክፈት ቴክስት መጻፍ ነው። ከዛ ደግሞ ሪል ታይም ኮላቦሬሽን ኮ ኤዲቲንግ ዊዝ መልቲፕል ዩዘርስ፣ ያንን ክሬት ያደረግነውን ፋይል ሼር በማድረግ ለብዙ ሰው ሆነን አንድን ፋይል ኤዲት ማድረግ እንችላለን። ይህም በተለይ ፕሮፖዛል የሚሰሩ ሰዎች እና የተለያዩ ጽሁፎችን
በፍጥነት ለመስራት በግሩፕ ሆኖ የተለያየ ዲቫይስ ላይ የተለያየ ቦታ ሆኖ አንድ ላይ መስራት ይቻላል፣ አንድ ፋይል ላይ ማለት ነው። እሱም ፐርሚሽን ይሰጠናል። ልክ እኔ አሁን አንድ ፋይል ክሬት አድርጌ ሼር ሳደርግ ፐርሚሽኑ ኮሜንት እንዲያደርግ፣ ቪው እንዲያደርግና ኤዲት እንዲያደርግ ሊሆን ይችላል። ስለዚህ አንድ ሰው ኮሜንት እንዲያደርግ ሰጀስት ካደረግኩት ኮሜንት መስጫው ቦታ ላይ እያንዳንዱ ፓርት ላይ ኮሜንት እያደረገ መስተካከል ያለበትን ነገር ኮሜንት እና ፊድባክ መስጠት ይችላል ማለት ነው። ሌላኛው ቨርዥን ሂስትሪ ነው። ሶ መች ኤዲት ሆነ የሚለውን እና እያንዳንዱን እንቅስቃሴዎች ማየት እንችላለን ማለት ነው። ሌላው በጣም ብዙ ቴምፕሌቶች አሉ። ፕራክቲካሊ ገብተን ስናየው የምናየው ይሆናል። የተለያዩ ቴምፕሌቶች ቢውልቲን የሆኑ ቴምፕሌቶች አሉት። እነሱንም በመጠቀም ስራችንን በደንብ ያቃልልናል ማለት ነው። ሌላው ደግሞ ኢሜጅ፣ ቴብል፣ ድሮዊንግ እና ቻርት በቀላሉ ማስገባት እንችላለን። ኢሜጅ ከጉግል ድራይቭ፣ ከሎካል ኮምፒውተር እንዲሁም ከኢንተርኔት ዳይሬክትሊ ሰርች አድርገን ማስገባት እንችላለን ማለት ነው። ሌላው ከድራይቭ እና አዘር ወርክ ስፔስ አፕ ጋር ኢንተግሬት አድርገን አንድ ላይ መስራት እንችላለን። እዚህ የሰራነውን ዳውንሎድ ማድረግ እንችላለን። ኦር ሴቭ ስናደርገው በዶክስ በፒዲኤፍ አድርገን ሴቭ ማድረግ እንችላለን ማለት ነው። ይህንን ካልን ፕራክቲካሊ ደግሞ እዚህ ጋር ያየናቸውን በፕራክቲካሊ የምናይ ይሆናል። እንግዲህ እዚህ የጉግል ሆም ፔጅ ላይ ከመጣን በኋላ ጉግል አካውንታችን እዚህ ጋር እንደምታዩት ነው። ሶ እችኛዋን ሜኑ አንዴ ክሊክ በማድረግ ወደታች ወረድ ስንል እዚህ ጋር ዶክስ ምትላለች፣ እሷን አንዴ ክሊክ እናደርጋታለን። እንደምታዩት እንግዲህ ጉግል ዶክስ ቀደም እንዳየነው ብዙ አይነት ቴምፕሌቶች አሉት። ለምሳሌ ሪዚዩም ለመስራት እዚህ ጋር በቀላሉ ሲቪያችሁን የምትሰሩበት ይሄን ከፍታችሁ በቀላሉ የሲቪ ፎርማት የያዘ ቴክስት እንደዚህ ይሰጣችኋል። እሱን ኤዲት በማድረግ የምንሰራበት ቦታ ነው ማለት ነው። ሌላኛው ሌተር ስንጽፍ የሌተር አጻጻፍንም እንደዚህ ስትራክቸሩን በቴምፕሌት እነኝና በጣም ብዙ ቴምፕሌቶች አለው ማለት ነው። ሶ እነኝን ቴምፕሌቶችን ለማግኘት ለሪዚዩም ብቻ እንደዚህ በካታጎሪ እንደዚህ ከፍሎ ይሰጣቸዋል ማለት ነው። ኦኬ እነኝን ቴምፕሌቶች በመጠቀም ስራችሁን ቀለል እንዲያደርጉላችሁ መጠቀም ትችላላችሁ ማለት ነው። እኛ ለዛሬ ብላንክ ከሚለው ጋር ይሄኛውን ነው ክሊክ አድርገን የምናየው። ሶ ብላንክ ዶክመንት ለመክፈት እንደዚህ ብላንክ የምትለዋን እንከፍታለን ማለት ነው። ይሄኛውን ጎቲት እንላለን። እዚህ ጋር እንደምታዩት የተለያየ ኦፕሽን ይሰጣችኋል። ቴምፕሌቶችን ባክ አድርጋችሁ እንድታይ፣ ኖቶችን እንደዚህ አይነት ኖቶች መጻፍ ብትፈልጉ ይሄን ትነካላችሁ። ሌላኛው ኢሜል ድራፍትስ ጀስት እንደዚህ አይነት ጽሁፎችን ከምትፈልጉ ከሆነ ይሄን ሳምፕል መጠቀም ትችላላችሁ። ሞር ካላችሁ ደግሞ እንደዚህ ያሳያቸዋል ማለት ነው። ሚቲንግ ኖትስ ሚቲንግ ምናምን የሚለውን ኢንሰርት አድርገን መጠቀም እንችላለን ማለት ነው። እኛ ለጊዜው እዚህ ጋር ልክ እንደ ማይክሮሶፍት ወርድ ኮምፒውተራችሁ ላይ ከፍታችሁ እንደምትጠቀሙት መጻፍ ትጀምራላችሁ ማለት ነው። እዚህ ጋር የፈለጋችሁትን ታይትል ማስገባት ትችላላችሁ። ልክ ማይክሮሶፍት ወርድ ላይ እንደምናገኘው እያንዳንዱ ፎንት ምናምን የምንቀይርበት ቦታ እያንዳንዱ ነገር አለ። እዚህ ጋር ለምሳሌ ይሄኛው ላርጅ ለማድረግ እንደዚህ ቦልድ፣ ኢታሊክ፣ አንደርላይን ከለሩ ምናምን ለመቀየር እያንዳንዱ ነገር አለ ማለት ነው። እዚህ ጋር መጻፍ ስጀምር እንደምታዩት እዚህ ጋር ሴቪንግ እያለ ነው። ስለዚህ ምንም ሴቭ የምታደርጉት ነገር የለም። አውቶማቲካሊ ጉግል ዶክስ ሴቭ ያደርጋል ማለት ነው። ለዚህ ለምትሰሩት ክሬት ላደረጋችሁት ፋይል ደግሞ ስም ለመስጠት እዚህ ጋር አንታይትልድ ዶክመንት ስለምትላለች እሷን ደብል ክሊክ ታደርጓታላችሁ። ስለዚህ የመጀመሪያውን የታይትሉን ስም ወስዷል። ስለዚህ እናንተ የፈለጋችሁትን እዚህ ጋር ደብል ክሊክ አድርጋችሁ የፈለጋችሁትን ስም መስጠት ትችላላችሁ ማለት ነው። እዚህ ጋር ሌላኛው ኢንተረስቲንግ ነገር ምንድነው? ቱልስ ምትላለች እዚህ ጋር እሷን አንዴ ክሊክ ስናደርግ እንደምታዩት የተለያየ ስፔሊንግ እና ግራመር አለው። ወርድ ካውንት እና የሚሉ ነገሮች አሉ። እኔ ማሳየት የፈለኩት እዚህ ጋር ቮይስ ታይፒንግ ምትላለች እሷን አንዴ ክሊክ ስናደርግ እዚህ ጋር
ልክ እናንተ ስታወሩ ምንም ከኮምፒውተራችሁ ላይ ኪቦርድ ሳትጠቀሙ በድምፅ ብቻ መጻፍ ትችላላችሁ ማለት ነው ጉግል ዶክስ ላይ። እሱንም ለማድረግ እችኛዋን አንዴ እነካለሁ። ስለዚህ ዌልካም ብዬ ጀምሬያለሁ። ቀጥሎ ያለውን በቮይስ በመጠቀም እጽፋለሁ ማለት ነው። ኦኬ አንዴ ክሊክ እናደርገዋለን። መጀመሪያ የኛውን አለው ማድረግ አለብን። ዶክስ ዋንትስ ቱ ዩዝ ዩር ማይክሮፎን ይላል። ሶ አለው እለዋለሁ። ዌልካም ቱ ጨርጨር ሚዲያ ዩቲዩብ ቻናል ፕሊዝ ሰብስክራይብ ኤንድ ላይክ ልክ እንደዚህ ስንናገር በእንግሊዝኛ ዲቴክት እያደረገ አሁን አማርኛ ነው ማውራት ያስኩት፣ እሱ ግን ዲቴክት በሚያደርገው ቋንቋ ይናገራል ማለት ነው። ሶ ይሄኛውን ይሄን እንድናደርግና አስባችሁታል ኪቦርድ ላይ ከምትጽፉ በድምጻችሁ ብቻ እንደዚህ መጻፍ ትችላላችሁ ማለት ነው። ኢቭን በድምጽ ሪካርድ ሆኖ ያለ ነገር ካለ ቀጥታ ይህን ማይክሮፎን በመክፈት ወደ ቴክስት በቀላሉ እንዲቀይርላችሁ ማድረግ ትችላላችሁ ማለት ነው። ሌላኛው እንግዲህ ኢዚሊ እዚህ ጋር የምንሰራውን ስራ አሲው ፕሮፖዛል እየሰራችሁ ቢሆን በግሩፕ እዚህ አንዱን ፋይል እዚህ ጋር የምንሰራውን ስራ ከጓደኞቻችን ጋር ሼር አድርገን መጠቀም እንችላለን ማለት ነው። እሱን ለማድረግ እዚህ ጋር ሼር የምትላለች እንደምታዩት ባይ ዲፎልት ፕራይቬት ቱ ኦንሊ ሚ ይላል እዚህ ጋር እንደምታዩት። ስለዚህ ለሰው ሼር አደርገዋለሁ። ሶ እኔ የምፈልገውን ኢሜል እዚህ ጋር ጽፋለሁ ማለት ነው። ለምሳሌ ኤምኢ ብዬ ከዛ ይህን ኢሜል እንደዚህ ከጻፍኩ በኋላ ደን እለዋለሁ። ኦር አንዳንድ ኖቲፊኬሽን ከፈለግን ስለዚህ በቀላሉ ይሄኛውን ኤክስ እናድርገውና ሴቭ ያደረግኩት ሰው እኔ ለምሳሌ እዚህ ጋር የመጀመሪያው አካባቢ ብጽፍ ወደታች ወረድ ብሎ እዚህ ጋር ኔክስት ያለውን ነገር እየጻፈ በጣም በፍጥነት መጻፍ ያለብንን ነገር መጨረስ እንችላለን ማለት ነው። ሌላው እዚህ ጋር ሼር ስታደርጉ ለምሳሌ ለዚህኛው ሼር ሳደርግ እዚህ ጋር ኤዲተር እንዲሆን ከፈለኩ ኤዲተር ላይ ያደርጋለሁ። ኦር ኮሜንት እንዲያደርግልኝ ከፈለኩ ኮሜንት፣ ኦንሊ ቪው እንዲያደርግ ነው የምሰራውን ስራ ቪው እንዲያደርግ ከፈለኩ ደግሞ ቪወር ብዬ ፐርሚሽኑን ሰጠዋለሁ ማለት ነው። ከዛ ደግሞ ልክ ሴንድ ስለው ኖቲፊኬሽን የሆነ ቴክስት ኖቲፋይ እንዲያደርገው ባለፈው እንዳየ ነው ሌትስ ኤዲት ብዬ ሴንድ አደርገዋለሁ ማለት ነው። ከዛ በቀላሉ ብዙ ሰዎች ሆነን አንድ ቦታ መሆን ሳይጠበቅብን የተለያየ ዲቫይስ ላይ አንድን ፋይል አክሰስ ኤዲት ማድረግ እንችላለን ማለት ነው። ሌላኛው እና ወሳኙ ነገር ኢንተርኔት ሳይኖር ኦፍላይን ሆነ መጠቀም እንድንችል እዚህ ፋይል ላይ መተን ሜክ አቬይለብል ኦፍላይን የምትለውን ችኛውን ክሊክ አደርጋታለሁ ማለት ነው። ስለዚህ ተርን ኦን ኦፍላይን ፎር ኦል ፋይልስ የሚለውን ተርን ኦን አደርጋለሁ። ስለዚህ ሪሎድ አደርገዋለሁ ይሄኛውን እንዲቀይር ማለት ነው። ሶ ኦፍላይን ሆነን መጻፍ እንችላለን ማለት ነው። ሞባይላችን ላይ በተለይ ጉግል ዶክስን ካወረድን በኋላ ከፕሌይ ስቶር እዛ ላይ ምንም ኔትወርክ ሳይኖር ኦር የኢንተርኔት አክሰስ የሌለበት ቦታ ቴክስታችንን በደንብ ከጻፍን በኋላ ልክ ኢንተርኔት አክሰስ ማግኘት ስንችል አውቶማቲካሊ ሴቭ ያደርግልናል ማለት ነው። ሌላኛውና ዩኒክ ፊቸሩ ምንድነው? ከኪቦርዳችን ላይ አት ምልክትን ተጭነን የተለያዩ አክሰሶችን መጠቀም እንችላለን ማለት ነው። ለምሳሌ ድሮፕ ዳውን ሜኑ መጠቀም እችላለሁ። ልክ ኒው ድሮፕ ዳውን ሜኑ ለማስገባት ለምሳሌ ኦኒየን፣ ቶማቶ፣ ሰርገም እያስገብቼ እዚህ ጋር ከለርን መጠቀም ትችላላችሁ። የተለያየ ከለር ኦኬ። እንደዚህ አይነት ከለሮችን ካደረኩ በኋላ ሴቭ ብለዋለሁ። እንደምታዩት ልክ እየጻፍኩ እያለሁ ኢዝ ዩዝ
ዩዝፉል ኢን አወር ሆም ዝም ብዬ እንደዚህ አይነት ቴክስት ብጽፍ እዚህ ጋር ኦኒየን ኢዝ ዩዝፉል ኢን አወር ሆም ብያለሁ። ከዛም በኋላ መቀየር ብፈልግ ቶማቶ አደርጋለሁ። ኦር ቴፍ እያለ እንደዚህ እየቀያየርኩ መጠቀም እችላለሁ ማለት ነው። ሌላኛው ኢሜይል ድራፍት ነው። እሱንም ለመጠቀም ልክ የተላላኩት ኢሜይል ካለ እዚህ ወደዚህ ለማምጣት ኦኬ፣ ከዚህ ጋር እንደዚህ ፐርሰን የሚለውን የተለያዩ ሰዎችን ከዚህ ላይ እየመረጥኩ ሲሲ ለማን አደረግኩ የሚለውን ጉግል ዶክስ ላይ ኢዝሊ ፕሪንት እንዲሆንልኝ ይሄኛውን ፎርም እንደዚህ ከዛን ደግሞ የተጻፉትን ኢሜይሎች እዚህ ጋር ምን ተጻፈ የሚለውን ከጂሜልም ኢምፖርት እያደረግኩ በቀላሉ እንደዚህ መጠቀም እችላለሁ ማለት ነው። እና አት የምትለው ምልክት በጣም ወሳኝ ነች። ኢሞጂ ማስገባት እችላለሁ በአትን ተጠቅሜ እንደዚህ አይነት ኢሞጂዎችን እያስገባችሁ መጠቀም ትችላላችሁ ማለት ነው። እና ሞር ደግሞ የዚህ ቱቶሪያል ዋናው ዓላማ ሙሉ ለሙሉ ሴቲንጉን ለማሳየት ሳይሆን እናንተ ገብታችሁ የቀረውን ተለማምዳችሁ በጣም ወሳኝ ነው በዚህ ብትሰሩ በጣም ታተርፉበታላችሁ በሚል ነው። እኔ ሂንቱን አሳይቻችኋለሁ። ሙሉን ደግሞ እናንተ ገብታችሁ ተለማመዱ። ከዛ በዚህ መስራት ትጀምራላችሁ እርግጠኛ ነኝ። ጉግል ዶክስ ላይ ይህን ያክል ካየን የቀረውን እናንተ ደግሞ ታዩታላችሁ ማለት ነው። ወደ ቀጣዩ ደግሞ እንሄዳለን። አሁንም አብራችሁን ቆዩ። በመሃል ግን ይህን ዩቲዩብ ቻናል ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁት ቸርቸር ሚዲያን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ቪዲዮዎችን ለማግኘት ቤተሰብ ሆኖ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ አድርጉልን። አስተያየት ካላችሁም ኮመንት መስጫው ቦታ ላይ አስተያየታችሁን አስቀምጡልን። አብራችሁን ቆዩ። ሌላው የጉግል ወርክ ስፔስ አፕ የሆነው እንግዲህ ጉግል ሺት ነው። ጉግል ሺት እንግዲህ ከስሙ እንደምንረዳው የጉግል ስፕሬድ ሺት ነው ማለት ነው። ጉግል ሺት እንግዲህ ፓወርፉል ስፕሬድ ሺት ነው። ምክንያቱም በጣም ብዙ ጠቃሚ የሆኑ ፋንክሽኖች እና ፎርሙላዎች አሉት። ከማይክሮሶፍት ኤክሴል ጋር ስናነጻጽረው ብዙ እዛ ላይ የማናገኛቸው ነገሮች እዚህ ጋር ተካተዋል። እንግዲህ እሱም ለምን ይጠቅመናል የሚለውን ስናይ ክሬት ኤንድ ኤዲት ስፕሬድሺት ኦንላይን። ስለዚህ ኦንላይን ብቻ አንድ ብሮዘር በመክፈት ወደ ጉግል አካውንታችን ሄደን ይህን ሺትስ የምትለዋን የጉግል አፕ በመክፈት የፈለግነውን የኤክሴል ልክ ማይክሮሶፍት ላይ ኤክሴል ብለን የምንጠራውን አይነት ፋይል ክሬት እና ኤዲት ማድረግ እንችላለን። ሌላኛው ሪል ታይም ኮላቦሬሽን ነው። ይህንንም ኤክሴልን ለብዙ ሰዎች ሼር አድርገን አንድ ላይ መስራት እንችላለን፣ ኦንላይን ስለሆነ ማለት ነው። ዋይድ ሬንጅስ ኦፍ ፎርሙላስ ኤንድ ፋንክሽንስ አለው ማለት ነው። በጣም ብዙ ፎርሙላ እና ፋንክሽን ነው ያለው። ሌላኛው ክሬት ቻርትስ ኤንድ ግራፍስ ፎር ዳታ ቪዥዋላይዜሽን። ይህም ቻርት እና ግራፎቹ በጣም ልዩ የሆኑ በጣም ለተጠቃሚው በደንብ እንዲታይ እና ቀለል ያሉ ቻርቶች እና ግራፎች አሉት ማለት ነው። ሌላኛው ያው ኮንዲሽናል ፎርማቲንግ እና ፒቮት ቴብልስ አሉት። ሌላኛው ኤክስፕሎር ፊቸርስ ዩዝ ኤአይ ቱ ሰጀስት ኢንሳይትስ ጀነሬት ሪፖርት። የሰራነውን ነገር በማየት በራሱ ሪፖርት ጀነሬት ያደርጋል። እሱንም እንዴት ነው ጀነሬት የሚያደርገው የሚለውን አብረን የምናይ ይሆናል። ሌላኛው ኢምፖርት ኤንድ ኤክስፖርት ኮመን ስፕሬድሺትስ። ለምሳሌ ኮምፒውተራችን ላይ የትኛውም የኤክሴል ቨርዥን ላይ የሰራነውን ኦር ሲኤስቪ ፋይል ኤክስቴንሽን ያላቸውን ፋይሎች ኢምፖርት አድርገን ወደ ጉግል ሺት ብናመጣ እያንዳንዱ ነገር ላው ላይ ማንበብና ኤዲት ማድረግ እንችላለን ማለት ነው። ኮኔክት ዊዝ ጉግል ፎርምስ ፎር ኢዚ ዳታ ኮሌክሽን። እንግዲህ መግቢያችን ላይ ጉግል ፎርም ብለን ያየነው ሰርቬይ እና ኪዊዝ ምናምን የምንሰበስብበት አለ። ከሱ ጋር ኮላቦሬት ነው በመስራት ጉግል ሺትስ አናሊሲስ ይሰራልናል ማለት ነው። የሰበሰብነውን ሰርቬይ ወደዚህ በማምጣት አናሊሲስ መስራት እንችላለን። እሱንም ወደፊት ከጉግል ሰርቬይ ጋር አንድ ላይ የምናየው ይሆናል ማለት ነው። ይሄን ስለ ጉግል ሺትስ ይሄን ካለን አሁን ደግሞ ፕራክቲካሊ አሁን ያወራናቸውን ነገሮች እያየን እንሄዳለን ማለት ነው። እንግዲህ እዚህ ጉግል ሆም ፔጅ ላይ ከመጣን በኋላ እችኛዋን ምልክት በመንካት የጉግል ወርክ ስፔስ ሜኑ ላይ እንመጣለን። ከዛን ወደታች ወረድ እንዳላችሁ
ጉግል ሺትስ ምትላለች እሷን አንዴ ክሊክ እናደርጋለን ማለት ነው። ልክ ክሊክ በምናደርግበት ሰዓት እንደዚህ አይነት ፔጅ ይመጣልናል። ቀደም ብሎ የሰራችሁት ፋይል ካለ እዚህ ጋር ከሪሰንት ጀምሮ እስከ መጨረሻው እዚህ ጋር እንደዚህ ሊስት ያደርግላችኋል። ሌላው እዚህ ጋር እንደምታዩት የተለያዩ ቴምፕሌቶች አሉን። ለምሳሌ ቱዱ ሊስት፣ አኑዋል በጀት፣ መንዝሊ በጀት እያለ ቴምፕሌቶች እንደዚህ ያስቀምጥላችኋል። እናንተ የምትፈልጉት ለምሳሌ መንዝሊ በጀት ለመስራት ከሆነ በቀላሉ ይሄኛውን ቴምፕሌት በመጠቀም ጽሁፎችን ወደ ራሳችሁ መልሳችሁ መጠቀም ትችላላችሁ። የተለያዩ ቴምፕሌቶች ከዚህም ውጪ ብዙ ቴምፕሌቶች አሉ። እነሱን ለማግኘት ቴምፕሌት ጋለሪ የምትለውን እችኛዋን አንዴ ክሊክ ስናደርግ እንደምታዩት እንደዚህ ሊስት ያደርግልናል ማለት ነው። ታይም ሺት፣ ኢንቮይስ፣ ፐርቼስ ኦርደር እና የተለያዩ ቴምፕሌቶች እንደዚህ ማግኘት ትችላላችሁ። እኛ ግን ለጊዜው አሁን ብላንክ ስፕሬድሺት ብለን እንቀጥላለን ማለት ነው። ይሄኛውን ባዶን ምንም ቴምፕሌት የሌለው እንዲከፍትልን ብላንክ ስፕሬድሺት የሚለውን አንዴ ክሊክ አደርጋለሁ። እንደምታዩት እንደዚህ ይከፍትልናል ማለት ነው። ሶ ልክ ሲከፍት እንደምታዩት ታይፕ አት ዜን ኔም ቱ ኢንሰርት ፒፕል ስማርት ሺፕ። ስለዚህ እቺ አት የምትለው ምልክት በጣም ወሳኝ ነገር ነች። ከሌሎች ጉግል ወርክ ስፔስ አፖች ጋር ኢንቴግሬት ሆኖ ለመስራት አትን በመጠቀም በቀላሉ መስራት ይቻላል ማለት ነው። ልክ ማይክሮሶፍት ላይ ኤክሴል እንደምንለው ለጉግልም ሺትስ ብለን እንደዚህ መስራት እንችላለን። በመጀመሪያ ደረጃ ይሄኛውን ስም መስጠት ካስፈለገን እዚህ ጋር አንታይትልድ ስፕሬድሺት የምትለውን አንዴ ክሊክ በማድረግ ስም እንሰጠዋለን። ስለዚህ ቡክ ቱ ብዬ እዚህ ጋር ቡክ ቱ ብዬ እንደዚህ ስም ሰጠዋለሁ። እንግዲህ የትኛውንም ነገር ስንሰራ ፋይል ገብተን ምናምን ሴቭ ማድረግ አይጠበቅብንም። አውቶማቲካሊ ሴቭ ያደርግልናል ማለት ነው። ምክንያቱም ኦንላይን ስለሆነ ኢንተርኔት አክሰስ ካለን ልክ እንደ ጻፍ ራሱ ሴቭ እያደረገ ይሄዳል ማለት ነው። ይሄንን ሺት ብለን የገባነውን ኤኒ ብራውዘር ከፍተን ነው እንግዲህ ወደ ጉግል ገብተን ከሜኑ ውስጥ ሺት ብለን የገባ ነው። ለሞባይል አፕ ደግሞ ፕሌይ ስቶር ወይም ደግሞ አፕ ስቶር በመግባት ሺትስ የምትለዋን ሰርች አድርገን ኢንስቶል ማድረግ ይጠበቅብናል ሞባይል ላይ ሲሆን፣ እዛም ላይ እሱን ከፍተን ስንሰራ ኢንተርኔት አክሰስ የሌለበት ቦታ እንኳን ቢሆን መጻፍ እና አክሰስ ማድረግ እንድንችል መጀመሪያ እዚህ ጋር መተን ፋይል እንገባና ወደታች ወረድ ስንል እዚህ ጋር ሜክ አቫይለብል ኦፍላይን የምትለውን እቺን አንዴ ክሊክ እናደርጋታለን። ተርን ኦን ኦፍላይን ፎር ኦል ፋይልስ የምትለውን ኦን አደርጋለሁ ማለት ነው። ኦኬ። ስለዚህ ሁልጊዜ ኢንተርኔት የሌለበት ቦታ እዚህ ጋር መስራት እችላለሁ። ከዛ ኢንተርኔት ያለበት ቦታ ስንሄድ አውቶማቲካሊ ሴቭ ያደርግልናል ማለት ነው። እንግዲህ እንደምታዩት ሁሉም ነገር እነኝን ታቦች አለው። ፋይል፣ ኤዲት፣ ቪው፣ ኢንሰርት፣ ፎርማት፣ ዳታ ቱልስ ምናምን የሚሉት። ወደዚህ ስመጡ ደግሞ የተለያዩ አላይመንት፣ ፎንትስ፣ አላይመንት ምናምን እንዳለ ልክ ኤክሴል ላይ የምታገኛቸውን ነገሮች በሙሉ አለው። ሁሉንም እዚህ ጋር መጠቀም ትችላላችሁ ማለት ነው። ሌላው ልክ ኤክሴል ላይ ሆም ላይ ገብተን ኮንዲሽናል ፎርማቲንግ እንደምናገኘው እዚህ ጋር ፎርማት የምትለው ጋር መተን ኮንዲሽናል ፎርማቲንግ መጠቀም እንችላለን። ልክ ኮንዲሽናል ፎርማቲንግ ስንከፍት በየሴሉ እዚህ ጋር ወይ ሴል እንመርጥለታለን። ኦኬ። ወይም ሬንጅ ያስገብተን ኦኬ ካልን በኋላ የተለያዩ ከለሮችን ምናምን ፎርማት ስታይሉን ማስገባት እንችላለን ማለት ነው። ባክግራውንዱ እንደዚህ እንቀይር እና ኦር የቴክስት ከለር እንዲቀይርልን ፎርማት ተጠቅመን መስራት እንችላለን ማለት ነው። እንግዲህ ምን ምን ፊቸር አለው የሚለውን አሁን እናያለን ማለት ነው። እንግዲህ ከኤክሴል ለየት የሚያደርገው ምንድነው? በጣም የተለያዩ ፎርሙላዎች አሉ። በጣም በብዛት ኤክሴል ላይ የማናገኛቸው ፎርሙላዎች አሉት። እነሱንም ለማግኘት እዚህ ኢንሰርት የምትለው ታብ ላይ መጥታችሁ እዚህ ጋር ፋንክሽንስ የምትለውን ሆቨር ስታደርጉ እንደምታዩት ሰም አቨሬጅ ካውንት እነኚህ በተደጋጋሚ የምንጠቀማቸው እንደዚህ ያመጣል። በካታጎሪ ደግሞ እንደዚህ ከፍሉ ለጉግል የምንጠቀመው ኢንፎ፣ ሎጂካል፣ ሉክአፕ ለሉክአፕ ብቻ ይሉች እነኚህን ሁሉ ፋንክሽን አለው ማለት ነው። ኦኬ። ኦል ካልነው ደግሞ ለምሳሌ እዚህ ጋር ኤአይ የምትላለች ፕሮምፕት ጄሚኒ ቱ ፐርፎርም አን አክሽን። ስለዚህ ኢኳል ቱ ኤአይ ብለን ከጄሚኒ እንደዚህ ያድርግ ብለን የምንጠይቅበት ቦታ ነው እና በጣም ብዙ ፎርሙላዎች አሉት።
እሱን ደግሞ ከዚህ ከፉል ኮርሱ ውጪ ኮሜንት ላይ በምታሳውቁኝ ጥያቄያችሁ ተቀብዬ ለብቻ ጉግል ሺትን ምሰራላችሁ ይሆናል ፋንክሽን ላይ እና ከኤክሴል ለየት የሚያደርገው በጣም በስፋት አዲሽናል ፋንክሽኖችን መጠቀም እንችላለን ማለት ነው። እስኪ አንድ እንደ ኤግዛምፕል ወስደን እየሰራን ኤክሴል ላይ ማናገኛቸው ነገሮች እዚህ ላይ ግን ያሉትን እያየን እንሄዳለን ማለት ነው። ለምሳሌ አቴንዳንስ ሲስተም ለመስራት እዚህ ጋር ፈርስት ኔም ላስት ኔም ከዛ እዚህ ጋር መንደይ ብዬ እዛችኛውን ወደዚህ ድራግ ባረጋት እንደምታዩት ራሱ እየጻፈልኝ ይሄዳል። ስለዚህ ለ5 ቀን ነው የምፈልገው መንደይ፣ ቲውስዴይ፣ ዌንስዴይ፣ ተርስዴይ እና ፍራይዴ። እኛዋን ደግሞ ከዛችኛዋን ከመረጥኩ በኋላ እዚህ ፎርማት የምትለው ላይ መጣና መርጅ ሴልስ የምትላለች መርጅ ሆሪዞንታሊ። ስለዚህ እኛዋን እንደ አንድ ሴል ይወስዳል። ኦኬ ከዛም በኋላ ዴይስ ኦፍ ዊክ ብለን መጻፍ እንችላለን። ከዛችኛዋን አላይን ሴንተር አላይመንት ሴንተር ማድረግ እንችላለን። ከዛም በኋላ እንግዲህ ፈርስት ኔም ላስት ኔም የሚሉትን እንወስዳለን ማለት ነው። ከዛም በኋላ እዚህ ጋር አቴንዳንስ የምንይዝበት ቦታ ነው ከሰኞ እስከ ዓርብ ማለት ነው። ከዛ እዚህ ጋር ምን ይሰራልናል? ቶታል የቀሩበትን ቀን እዚህ ጋር ዲስፕሌይ እንዲያደርግልን ለምሳሌ አብሰንት ብለን ዝም ብለን እንያዘው። ከዛም በኋላ እዚህ ጋር ምንም የምናስገባው ለነኚህ ለሁሉም ቼክ ቦክስ እናስገባለን ማለት ነው። ብዙ የኤክሴል ቨርዥን ላይ የማታገኙት ቼክ ቦክስ እዚህ ጋር በቀላሉ ይህን ሰሌክት ካደረጋችሁ በኋላ ኢንሰርት ከዛ ወርታች መታችሁ እዚህ ጋር ቼክ ቦክስ ምትላለች እሷን ኢንሰርት እናደርጋለን። ሶ ቼክ ቦክስ በቀላሉ እንደዚህ ገባ ማለት ነው። ስለዚህ አብሰንት እንዴት ነው የምንሰራው የሚለውን ከማየታችን በፊት ይሄኛውን በቀላሉ ወደ ቴብል ለመቀየር እዚህ ኤክሴል ላይ የጻፍነውን ጽሁፍ ሰሌክት እናደርግና ራይት ክሊክ እናደርጋለን። ከዛም በኋላ ኮንቨርት ቱ ቴብል እለዋለሁ ማለት ነው። እንደዚህ ፎ ያደርግልኛል ማለት ነው። ኦኬ ስለዚህ የጻፍናቸውን ጽሁፍ በቀላሉ እንደዚህ ፈርስት ኔም ላስት ኔም እንደዚህ ቴብልም ያመጣልናል ማለት ነው። ከዛም በኋላ እዚህ ጋር እንግዲህ ይሄኛውን ኢነብል አሁን ለምሳሌ ዳንኤል በላይ ነው የሚባለው ልጅ መንደይ ሲመጣ ቲክ ይደረጋል፣ ይሄኛውም ቲክ ይደረጋል። ልክ ሌሎቹንም እንደዛው። ከዛ ቲክ የምናደርገውን ደግሞ እዚህ ጋር ሪፖርት እንዲያደርግልን ኦኬ ኢኳል ሳይንን እንጫንና ካውንት ኢፍ የምትለውን የኤክሴል ፋንክሽን እንጠቀማለን። ኦር የሺቱን ፋንክሽን ካውንት ኢፍ ችኛዋን ሬንጁን ይሄኛውን እናስገባለታለን ኮማ። ከዛ ክራይቴሪያው ምንድነው? ፎልስ ከሆነ እንዲቆጥርልን እናደርጋለን ማለት ነው። እንደምታዩት ይሄኛውን ድራግን ስናደርገው ይሄ ነምበር ኦፍ አብሰንት የሚለው አሁን እዚህ ጋር ቲክ አልተደረገም። በሳምንቱ መጨረሻ ላይ እነኚህ ቲክ ካልተደረጉ እንደዚህ ያሳየናል ማለት ነው። ሶ ልክ ቲክ በማድረግበት ሰዓት እዚህ ጋር እየቀነሰ ይመጣና ዜሮ ያደርጋል። ሌላኛውም እንደዛው ቲክ ሲደረግ ይቀንሳል ማለት ነው። ኦኬ ስለዚህ አቴንዳንስ እንደዚህ በቀላሉ እዚህ ጋር መያዝ እንችላለን ማለት ነው። እዚህ ጋር ከፈለግን ይሄኛውን ሄደር ከለር መቀየር እንችላለን። እዚች ጋር ቴብል የምትለዋን እችኛዋን ቀስታ አንዴ ክሊክ ስናደርግ አንደኛ ቴብሉን ሪኔም ማድረግ እንችላለን። ለምሳሌ አቴንዳንስ ማለት እንችላለን። ሌላው የቴብል ከለሩን መቀየር እንችላለን። ሄደር ከለሩን ከዚህ ወደ ብሉ ኦር ሰምቲንግ ላይክ ዚስ ማድረግ እንችላለን ማለት ነው። ሌላው እያንዳንዱን ኮሎም ማን ኤዲት እንዳደረገው ለምሳሌ ሼር ቢደረግ ይሄ ሺት ማለት ነው ማን ነው ኤዲት ያደረገው የሚለውን ለማየት እዚህ ኮለም ኔሙ ላይ ክሊክ አደርግና ራይት ክሊክ አደርጋለሁ። ከዛም በኋላ ሾው ኤዲት ሂስትሪ የምትለውን እቺን አንዴ ክሊክ እናደርጋለን። ከዛ ማን ነው ኤዲት ያደረገው የሚለውን እና ምን ተደረገ የሚለውን እዚህ ጋር ይነግራቸዋል። ይሄኛው ሰው ኤዲት አድርጎታል የሚለውን የኤዲትን ሂስትሪ እንደዚህ ይነግረናል ማለት ነው።
ሌላው እዚህ ጋር እንግዲህ ይህን ቴብል ሰሌክት ካደረግኩ በኋላ ኮንትሮል ፕላስ ኤ አድርጌ ሰሌክት ካደረግኩ በኋላ እዚህ ኢንሰርት ታብ ላይ መጣና ቻርት የምትለውን እቺን ኢንሰርት አደርጋለሁ። ባይ ዲፎልት እንደዚህ ኢንሰርት ያደርግልኛል። ከፈለጋችሁ በጣም የሚያማምሩ የቻርት አይነቶች አሉ እዚህ ጋር። ኦኬ ከነዚህ ውስጥ እናንተ የተመቻችሁ መምረጥ ትችላላችሁ። እዚህ ጋር ከስተማይዝ ለማድረግ ደግሞ ቻርት ስታይሉን መቀየር ትችላላችሁ። ቦርደሩ ምናምን እንደዚህ ከለር መስጠት ትችላላችሁ። ባክግራውንድ ከለሩንም መቀየር ይቻላል እንደዚህ። እዚህ ጋር ሴትአፕ ላይ ተመልሰን እነኝን ኢነብል ብናደርግ ሮስ እና ኮለምንሶችን እንደዚህ ስዊች ማድረግ ይችላል። ለምሳሌ እዚህ ጋር ያለው የወላኒ እንደሆነ በላይነ ምንም እንደሌለው እንደዚህ በቻርት ያሳየናል። ይህን ቻርት ሪሳይዝ ማድረግ እንችላለን። እንደዚህ የፈለገን ቦታ ሙቭ ማድረግ እንችላለን። ከዛችን አግሪጌት የምትለውን ደግሞ ስነካ በዚህ መልኩ እንዲያስቀምጥልናል። እንደምታዩት ወደ ላይ እንቀይሮታል እና በጣም ኢንተረስቲንግ የሆነ ቻርቶች እና ግራፎች አሉት። ስለዚህ እነሱን መጠቀም ትችላላችሁ ማለት ነው። ስለዚህ እችኛው ወደዚህ ሙቭ አድርገን ኦኬ ልክ ይሄን በምንቀይርበት ሰዓት እሱም እንደዚህ የተቀየረ ይሄዳል ማለት ነው። ስለዚህ በጣም ኢንተረስቲንግ ነገሮች አሉት። ከዚህ ውጪ አትን በመጠቀም ከካላንደር ጋር እና ከተለያዩ የወርክ ስፔስ አፖች ጋር ኢንተግሬት አድርጎ እንዲሰራ ለምሳሌ እኔ ክሬት ያደረኳቸውን ፋይሎች ያመጣልኛል። አት ብዬ ስጽፍ ለምሳሌ ቱዴይስ ዴትን ብፈልግ አንዴ ክሊክ አደርጋለሁ። ዴቱን እራሱ እንደዚህ ይሰጠኛል። ኦር አት ቱሞሮስ ዴይ ዴት የዛሬው 5ኛ ወር ቀን 4 2025 5ኛ ወር ቀን 5 2025 እያለ የትላንቱንም ከፈለኩ አት የስተርዴይ የምትለውን እችኛዋን በዚህ መልኩ በቀላሉ መጻፍ ሳይጠበቅብኝ እንደዚህ ማምጣት እችላለሁ። ጉግል ድራይቭ ላይ ኒው ፋይል የሚል አለኝ። እሱን እዚህ ጋር ያመጣልኛል ከፋይልስ። ስለዚህ እሷን እዚህ ጋር ማምጣት እችላለሁ። የዚህን ፋይል ኔም እና ሊንኩን ለማስቀመጥ ይሄኛውን ኤክስትራክት ማድረግ እችላለሁ ማለት ነው። እዚህ ጋር ዳታ ኤክስትራክሽን የምትላለች እሷን አንዴ ክሊክ ሳደርግ ዳታ ኤክስትራክሽን የሚለውን ፋይል ኔም እና ዩአርኤሉ ኤክስትራክት አድርጌ ለብቻ ማስቀመጥ እችላለሁ ማለት ነው። ስለዚህ ፋይል ኔም ሊንክ አለ። ይህ ሊንክ በመጠቀም ይህን ፋይል ኔም ሼር ካደረግኩት ማንኛውም ሰው መክፈት ይችላል ማለት ነው። እና አት የምትለው ጉግል ሺት ላይም ሆነ ጉግል ዶክስ ላይ በጣም ወሳኝ ነገር ነች ማለት ነው። ሌላውና የመጨረሻ ለዛሬ የምናየው ይሄን የሰራነውን ፋይል ከሌሎች ጋር እንዴት ሼር እንደምናደርግ ነው የምናየው። ልክ ጉግል ዶክስ ላይ እንዳየነው እዚህ ጋር ሼር የምትላለች እሷን አንዴ ክሊክ እናደርጋለን። ሼር ካልን በኋላ እዚህ ጋር አድ ፒፕል የሚለው ቦታ እናስገባለን ማለት ነው። ስለዚህ ለምፈልገው ሰው እንደዚህ ይሄን ኢሜል አድሬስ ካስገባ በኋላ እዚህ ጋር ፐርሚሽኑን ከቪወር ኮሜንተር እና ኤዲተር ከሚለው አንዱን እሰጣለሁ ማለት ነው። ለምሳሌ ይሄ ሰው የተሰራው ነገር ብቻ ኮሜንት እንዲያደርግ ከፈለኩ ኮሜንተር አደርግና እዚህ ጋር ደግሞ ልክ ኖቲፋይ የሚያደርገው ሜሴጅ ሌት ዩ ኮሜንት ብለን ይሄኛውን ጽሁፍ እንዲያይ ሴንድ እናደርግለታለን ማለት ነው። ስለዚህ በቀላሉ እንደዚህ ሼር አደረግነው ማለት ነው። እና ይሄና እነኝን የመሳሰሉትን በጣም ብዙ ነገሮች መስራት እንችላለን። ቅድም እንዳልኳችሁ ለብቻ ጊዜ ወስጄ ጉግል ሺትን ቪዲዮ ምሰራላችሁ ይሆናል። ያልገባችሁ ነገር ካለ ኮሜንት ላይ ደግሞ ምን ማወቅ እንደምትፈልጉ ትነግሩኛላችሁ ማለት ነው። ከጉግል ሺት በትንሹ ይሄን ይመስላል ማለት ነው። እናንተ ደግሞ ገብታችሁ የተለያዩ ታስኮችን ቼክ ማድረግ ትችላላችሁ። በጣም ብዙ ኢንተረስቲንግ የሆኑ ፋንክሽን እና ፎርሙላዎች አሉት። ስለ ጉግል ሺት ይሄን ያክል ካየን ወደሚቀጥለው እንሄዳለን ማለት ነው። አሁንም አብራችሁን ሁኑ። ሌላኛው የጉግል ወርክ ስፔስ አፕ እንግዲህ
ጉግል ስላይድስ ነው። ጉግል ስላይድስ ስናይ ደግሞ ክሬት ኤዲት ኤንድ ፕሬዘንት ለማድረግ ይጠቅመናል። እሱ ምን ማለት ነው? ልክ ማይክሮሶፍት ፓወርፖይንት ብለን የምንጠቀመው ማለት ነው። ወደ ጉግል ስንመጣ ጉግል ስላይድስ ብለን ፕሬዘንቴሽን የሚያምር ፕሬዘንቴሽን ኦንላይን የምናዘጋጅበት ቦታ ነው ማለት ነው። እሱም እንደ ሌሎቹ የጉግል ወርክ ስፔስ አፖች ከሌሎች ሰዎች ጋር አንድ ቦታ መገኘት ሳይጠበቅብን ኮላቦሬት አድርገን የምንሰራበት ነው ማለት ነው። አንዱን የጉግል ስላይድስ ፋይል ለብዙ ሰዎች በኢሜይል ጉግል ሜል ሼር አድርገን አንድ ላይ መስራት ይቻላል ማለት ነው። እሱም እንግዲህ ስንከፍተው የተለያዩ ቲሞች፣ ሌአውቶች እና ትራንዚሽኖች አሉት በጣም የሚያማምሩ። ኢቭን ቪዲዮም ኢምቤድ ማድረግ እንችላለን። አኒሜሽን አለው፣ ዲያግራምስ አሉት። እሱን ፕራክቲካሊ የምናይ ይሆናል ማለት ነው። ሌላኛው ኦንላይን ፕሬዘንት ማድረግ እንችላለን። ያዘጋጀነውን ስላይድ ግዴታ ሰዎች ጋር መገኘት ሳይጠበቅብን ባሉበት ኦንላይን በጉግል ሚት ፕሬዘንት ማድረግ እንችላለን ማለት ነው። ፕሬዘንት በምናደርግበት ሰዓትም ስፒከር ኖትስ ማስቀመጥ እንችላለን። ሌላኛው ዳይሬክትሊ ፕሬዘንት ፍሮም ስላይድስ ኢንክሉዲንግ ኩዌሽን ኤንድ አንሰር ፊቸርስ አለው ማለት ነው። ሌላኛው ይህንን ስላይድ ሰርተን ከጨረስን በኋላ በተለያየ ፎርማት ኤክስፖርት ማድረግ እንችላለን። በፓወርፖይንት ኦር በፒዲኤፍ እና የተለያዩ ፎርማቶች አሉን። እሱን እያንዳንዱን አሁን ፕራክቲካሊ እናያለን ማለት ነው። አብራችሁን ቆዩ። እንግዲህ ወደ ጉግል ሆም ፔጅ እንደዚህ ከመጣን በኋላ እቺን ሜኑ አንዴ ክሊክ እናደርጋለን። ከዛ ወደታች ወረድ እንዳለን ስላይድስ ምትላለች እሷን አንዴ ክሊክ እናደርጋለን ማለት ነው። ኦር በሌላም መንገድ እዚህ ጋር የምታዩትን ሊንክ እቺን ብቻ docs.google.com ብለን ይሄኛውን ሆም ፔጅ መክፈት እንችላለን። እንደ ሌሎቹ የጉግል ወርክ ስፔስ አፖች እሱም የራሱ የሆነ ቴምፕሌት አለው። እንደምታዩት የተለያዩ ቴምፕሌቶች እዚህ ጋር ይገኛሉ። ተጨማሪ ቴምፕሌቶችን ለማየት እችን ቴምፕሌት ጋለሪ የምትለውን ስነካ በዚህ መልኩ ቴምፕሌት ያስቀምጥላችኋል ማለት ነው። ከነኚህ ውስጥ እናንተ የተመቻችሁ መርጣችሁ መጠቀም ትችላላችሁ። ለአሁኑ ግን ብላንክ ፕሬዘንቴሽን የምትለውን አንዴ ክሊክ በማድረግ እንጀምራለን። ልክ ስንከፍተው እንደዚህ አይነት ታይትል እና ሰብታይትል የምናስገባበት ቦታ እና የተለያዩ የምታያቸውን ፎርማቶች እንደዚህ ያመጣልናል። ለምሳሌ አንድ ታይትል እናስገባ። የኛ ኔክስት እናድርግና ዌልካም የሚል ጽሁፍ ከዛ ቱ ብለን ከጻፍን በኋላ አሁን የመጀመሪያውን ስላይድ እንደዚህ ጽፈናል። ስላይድ እየጨመርን ለመሄድ እዚች ጋር ፕላስ ምልክት አለች፣ እሷን አንድ መንካት ነው። ከዛ ሌላ ስላይድ እንደዚህ ጨምርላችኋል። እዚህ ጋር ደግሞ የሆነ ጽሁፍ እንደዚህ አይነት ጽሁፍ ብናስገባ እንግዲህ እንደምታዩት የተለያየ ባክግራውንዱን ኢሜጅ ማድረግ እንችላለን። ከለሩን መቀየር እንችላለን። ኦኬ እንደዚህ አይነት ከለር እንዲኖረው እያንዳንዱን ስላይድ ከስተማይዝ ማድረግ እንችላለን ማለት ነው። ሌላኛው እዚህ ጋር መተን ቴምፕሌቶችን መውሰድ እንችላለን። እዚህ ጋር የተለያዩ ቴምፕሌቶች አሉ እንደምታዩት። ከዚህ ውስጥ አንዱን ለምሳሌ ማርኬቲንግ ፕላን ፕሬዘንቴሽን የሚለውን አንዱን ቦስድ አንድ ክሊክ አደርገዋለሁ። ልክ እዚህ ጋር እንደዚህ አይነት ስታይል ያመጣልኛል። ይሄን ካምፓኒን የሚለውን ቴክስት ይሄኛውን ወደ ራሳችን ቀይረን ይሄኛውን ቴምፕሌት መጠቀም እንችላለን። ቀጣይም እዚህ ጋር ፕላስ ምልክቱን ተጭኜ
እችኛዋንም አጀንዳ የምትለው እንደዚህ መውሰድ እችላለሁ። ኦኬ። ሌላኛው እዚህ ጋር ቢልዲንግ ብሎክ የሚል አለ። እነሱም አዳዲስ ቴምፕሌቶች እየሰራን ያለውን ነገር ላይ ለምሳሌ ሬቪኒው ግሮዝ በዚህ ስታይል ማስገባት ፈልግ እዚህ ጋር ማርኬት ፕላን ምናምን የሚለው ጋር እችን አንዴ ክሊክ ሳደርጋት እዚህ ጋር ይመጣልኛል። ሪሳይዝ አድርጌ እንደዚህ ሪሳይዝ አድርጌ መጠቀም እችላለሁ ማለት ነው። እና የተለያዩ ከስተማይዝ ማድረግ የሚችሉት ነገሮች እዚህ ጋር አሉ። ሌላኛው እዚህ ፋይል ላይ መተን እዚህ ጋር ፔጅ ሴትአፕ የምትላለች እሷን አንዴ ክሊክ እናደርጋለን። ልክ ቪው ስናደርግ የስክሪኑን ሳይዝ እዚህ ጋር ዲሳይድ የምናደርግበት ቦታ ነው። ስታንዳርድ ካደረግ ነው እንደዚህ በ4 በ3 ይሆናል። ሞስት ታይም ግን 16 በ9 ነው የሚሆነው ዋይድ ስክሪን። ስለዚህ ይሄን አድርገን አፕላይ እናደርጋለን። ስክሪኑ እንደዛ ያስመርጠልናል ማለት ነው። ሌላኛው አኒሜሽን ምናምን ማስገባት ነው። እሱንም ስላይድ ካልን በኋላ እዚህ ጋር ትራንዚሽን የሚል አለ። እሱን አንዴ ስንጫን እዚህ ጋር ስላይድ ትራንዚሽን ነን የሚለውን ከዚህ ጋር ወደ 7 አይነት የስላይድ ትራንዚሽን አለን። ስለዚህ ዲሶልቭ፣ ፌድ፣ ስላይድ ፍሮም ራይት፣ ፍሮም ሌፍት፣ ፍሊፕ ምናምን የሚለውን ለምሳሌ ኪዩብ አድርገው ከዛም በኋላ ስፒዱን እዚህ ጋር የተወሰነ እንደዚህ ሚዲየም እናደርጋለን። ከዛ ይሄንን ለሁሉም ስላይድ እንዲያደርግልኝ ከፈለኩ አፕላይ ቱ ኦል ስላይድ ስለዋለሁ። ካልሆነ ግን ከረንት ስላይዱ ላይ ብቻ አፕላይ ያደርጋል ማለት ነው። ይሄኛው እንደዚህ ካልን በኋላ ሌላኛው አኒሜሽን እንመርጣለን። እዚህ ጋር ኦብጀክት አኒሜሽን ለምሳሌ የዚህን ኦብጀክት አኒሜሽን መምረጥ ፈልግ አድ አኒሜሽን እለዋለሁ። እዚህ ጋር የተለያየ አይነት አኒሜሽን አለ። ፍላይ ኢን ፍሮም ቶፕ፣ ፍላይ ኢን ፍሮም በተን። ስለዚህ በታች በኩል ስላለ ፍላይ ኢን ፍሮም ቶፕ እንበለው። ኦን ክሊክ የሚለውን አፍተር ፕሪቪየስ ለምሳሌ ፕሌይ አድርገን ነው። ልክ እንደዚህ አይነት የፕሬዘንቴሽን ስታይል ይኖረዋል ማለት ነው። እንደዚህ እየሰራን ከጨረስን በኋላ ሶሪ ይሄኛውን ኔም መስጠት ነበረብን። ባይ ዲፎልት የመጀመሪያውን ጽሁፍ ነው የሚወስደው። እናንተ ግን ይሄን መቀየር ትችላላችሁ እና ባይ ዲፎልት ድራይቫችን ላይ ማይ ድራይቭ ውስጥ ሴቭ ይሆናል ማለት ነው። ስለዚህ እኛ ዌልካም የሚለውን እንወስዳለን። ከዛም በኋላ ሙሉ አድርገን ፕሬዘንት ማድረግ ስንፈልግ ስላይድ ሾው ምትላለች እሷን አንዴ ክሊክ እናደርጋታለን። ሎድ እያደረገ ነው። እንደዚህ አይነት ቅርጽ ይዝልናል ማለት ነው። ከዛ እንደዚህ አይነት ፕሬዘንቴሽን ይኖረናል ማለት ነው። ኦኬ፣ በዚህ መልኩ በጣም ጥርት ያለና በጣም የሚያምር ስላይድ ማዘጋጀት እንችላለን። ከዛም በኋላ ሴቭ ለማድረግ እዚህ ፋይሉ ጋር እንመጣና ዳውንሎድ ምትላለች። ከዛን እዚህ ጋር ፒፒቲኤክስ፣ ኦዲፒ፣ ፒዲኤፍ፣ ቴክስት፣ ጄፒጂ በጣም በተለያየ ፎርማት ሴቭ ማድረግ እንችላለን ማለት ነው። እኛ ፓወርፖይንት ስለፈለግን ብዙ ጊዜ ፒፒቲኤክስ በምትለው ነው ሴቭ የምናደርገው። ይሄኛውን ደግሞ በኮላቦሬት አድርገን ከብዙ ሰዎች ጋር ለመስራት እዚህ ጋር መተን ሼር እንላለን። ልክ ሼር ስናደርግ እዚህ ጋር ሼር የምናደርጋቸው ሰዎች ኢሜይል ሊስት እናስገባለን። ተጨማሪ ካላችሁ እዚህ ጋር መጨመር ይቻላል። ከዛ ፐርሚሽኑን እዚህ ጋር ሰጣላችሁ። ኤዲተር፣ ቪወር ኦር ኮሜንተር ታደርጋላችሁ። ከኛ ጋር ኤዲት እንዲያደርግ ከፈለግን ኤዲተር ላይ እናደርግና ልክ የሜሴጅ ሴንድ ስለው ኖቲፋይ እንዳደረገው እዚህ ጋር የተወሰነ ሜሴጅ ታስቀምጡለታላችሁ። እንደዚህ አይነት ሜሴጅ ስታስቀምጡለት ከዛን ሴንድ እናደርጋለን ማለት ነው። አክሰስ አፕዴትድ ይላል። ከዛም በኋላ ልክ እኔ አሁን እዚህ አካባቢ ሲሰራ ሼር ያደረኩት ሰው ወደዚህ ጋር ኦር መጨረሻው አካባቢ ኦር
አድ ስላይድ እያለ እንደዚህ መስራት ይችላል ማለት ነው። ሶ በዚህ መልኩ በቀላሉ ስላይድ ኦንላይን ማዘጋጀት እንችላለን። እዚህ ጋር ደግሞ ፕሬዘንት ማድረግ እንችላለን። ጆይን ኤ ኮል ሂር ፕሬዘንት ዚስ ታብ ቱ ዘ ኮል ይላል። እዚህ ጋችን አንዴ ክሊክ ስናደርጋት እዚህ ጋር እንግዲህ ጆይን ኦር ስታርት ሚቲንግ ይላል። ዜር አር ኖ አፕካሚንግ ሚቲንግ ኢን ዩር ካለንደር ቱዴይ። ስለዚህ ካለንደር ላይ አስቀምጬ ከሆነ እዚህ ጋር ይነግረኛል። ስታርት ኒው ሚቲንግ ይላል። ዩዝ ሚቲንግ ኮድ። ሰው ሚቲንግ ላይ ካለ እዛ ሚቲንግ ገብቼ ይህን ፕሬዘንት ማድረግ እችላለሁ። ኦር ራሴ አዘጋጅቼ ሰዎችን ኢንቫይት በማድረግ ኦንላይን ፕሬዘንት ማድረግ እችላለሁ ማለት ነው። ስለዚህ በዚህ መልኩ ጉግል ስላይድ ላይ እንደዚህ አይነት የሚያምር ፓወርፖይንት ማዘጋጀት እንችላለን። ቀሪውን ደግሞ ፎርማቶቹን የተለያዩ ፎንት፣ ከለር፣ ባክግራውንድ፣ ሌያውት፣ ቲም ምናምን የሚለውን እናንተ ቼክ ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩት ሌያውት አለ፣ ቲም፣ ትራንዚሽን የሚለውን ራሳችሁ በጣም ከስተማይዝ አድርጋችሁ በጣም ከዚህም በላይ የሚያምር ስላይድ መስራት ትችላላችሁ ማለት ነው። ስለዚህ ይሄን ሂንትን ያሳየኋችሁ ገብታችሁ እናንተ በደንብ ማየት ትችላላችሁ። ወደ ቀጣይ የጉግል ወርክ ስፔስ አፕ እንሄዳለን። አሁንም አብራችሁን ነው። ሌላኛው የጉግል ወርክ ስፔስ አፕ ደግሞ ጉግል ካለንደር ነው። ይህም የሚጠቅመን ታይማችንን ኢፌክቲቭሊ ለመጠቀም ነው። ኦር ታይማችንን ማኔጅ ለማድረግ ይጠቅመናል ማለት ነው። ኢት ኢንቲግሬትስ ዊዝ ጂሜል አውቶማቲካሊ አድ ኢቨንትስ። ኢቨንቶችን አድ ለማድረግ ከጂሜል ጋር ኢንቲግሬት በማድረግ ኢሜል አድሬሶችን በመጠቀም ከተለያዩ ሰዎች ጋር ኢቨንት ክሬት በማድረግ ለሰዎች በመላክ የቪዲዮ ሚቲንግም ሊሆን ይችላል የተለያዩ ኢቨንቶችን ማኔጅ የምናደርግበት ነው። ሰጀስት ሚቲንግ ታይምስ ቤዝድ ኦን አቴንድ አቬይላቢሊቲ እና ክሬት ጉግል ሚት ሊንክ ዳይሬክትሊ ኢን አን ኢቨንት ያደርግልናል ማለት ነው። ኢቨንቶችን ክሬት ስናደርግ የጉግል ሚት ሊንክ ክሬት በማድረግ በቀላሉ ለሰዎች ሼር ኖቲፋይ አድርጎ ባዘጋጀነው ሰዓት እና ጊዜ መገናኘት እንድንችል ዲሳይድ ያደርጋል ማለት ነው። እሱንም እንዴት እንጠቀማለን የሚለውን አሁን እናያለን ማለት ነው። ኦኬ፣ በመጀመሪያ ደረጃ ጉግል ካሌንደርን ለመክፈት እዚች ሜኑ ላይ እመጣለሁ። ከዛም በኋላ ካሌንደር የምትል እዚህ ጋር አለች። እሷን አንዴ ክሊክ አደርጋለሁ ማለት ነው። ክሊክ በማደርግበት ሰዓት እንደዚህ ይከፍትልኛል። ጭንጎት ትለዋለሁ። ልክ በዚህ መልኩ እንደዚህ ዲስፕሌይ ያደርጋል። ለምሳሌ ዛሬ መንደይ ሜይ 5 ነው። እዚህ ጋር ፓትሪዮትስ ዴይ ብሎ የኢትዮጵያን ካሌንደር እንደዚህ ይነግረኛል ማለት ነው። አሁን ስኬጁላችን ከዛሬ ጀምራችሁ ለምሳሌ ከነገ ጀምሮ ምን አይነት ስኬጁል አለ የሚለውን ታይሜን ኢፌክቲቭሊ ለመጠቀም እዚህ ጉግል ካሌንደር ላይ መጥቼ የተለያዩ ኢቨንት እና ታስኮችን እንዲሁም አፖይንትመንት ካለብኝ እዚህ ጋር ፑት አድርጌ ኖቲፋይ እንዲያደርገኝ ማድረግ እችላለሁ። እሱንም ለማድረግ እዚህ ጋር ክሬት የምትል በተን አለች። እሷን አንዴ ክሊክ አደርጋለሁ። እሱን ክሊክ በማደርግበት ሰዓት ምንድነው ክሬት ማድረግ የፈለግከው የሚለውን ድሮፕ ዳውን ያሳየኛል። ኢቨንት፣ ታስክ እና አፖይንትመንት ስኬጁል የሚላለ ሰው እንግዲህ ከ6 ጀምሮ ታይሜን ኢፌክቲቭሊ ለመጠቀም ለምሳሌ ነገ ቲውስዴይ 6 ነው። ከ2 ፒኤም ጀምሬ እስከ 6 ፒኤም እዚህ ጋር ታስክ በሚለው ክሬት ማድረግ እችላለሁ። ለምሳሌ ቪዲዮ ኤዲት ማድረግ ብፈልግ ጠዋት ከ2 ሰዓት እስከ 6 ሰዓት ማለት ነው። እዚህ ጋር ስታርት ቪዲዮ ኤዲቲንግ ብዬ ጽፍለታለሁ። ከ2 ሰዓት ጀምሮ ይሄኛውን ኖቲፋይ ያደርገኛል ማለት ነው። ሴቭ አድርገዋለሁ። ታስክ ክሬትድ ይላል። ስለዚህ ቪዲዮ ኤዲቲንግ የምትል ከ2 ፒኤም ጀምሮ እዚህ ጋር ፕሮግራም ይዣለሁ ማለት ነው። ከዛን ደግሞ ከ8 እስከ 11 የሆነ ኢቨንት ይኖረኛል። ኢቨንቱ ሚቲንግ ልበለው። ቱስዴይ ፍሮም 8 አፕ ቱ 11
15 ፒኤም ይላል። ሚቲንግ ከማን ጋር ነው የሚኖረኝ የሚለውን እዚህ ጋር ገስት አድ ማድረግ እችላለሁ። ለምሳሌ ኤም እዚህ ጋር ይሄኛው ኦርጋናይዘር እንደሆነ እኔ ክሬት ያደረኩት ባይ ዲፎልት ኦርጋናይዘር አድርጎ ይወስደዋል። እዚህ ጋር ሰጀስትድ ታይም ይሄኛው ችግር የለውም። ገስት ፐርሚሽን የሚለውንም እዚህ ጋር ሞዲፋይ ኢቨንት ኢንቫይት አዘርስ ሲ ገስት ሊስትስ ሞዲፋይ እንዲያደርግም መስጠት እችላለሁ ማለት ነው። ለጊዜው ግን ኢንቫይት እና ሲ ገስትስ የሚለውን እንደዚህ ፐርሚሽን ከሰጠን በኋላ ሴቭ እንለዋለን ማለት ነው። would you like to send invitation email ጉግል ካላንደር ገስትስ የስ ሴንድ እለዋለሁ። ስለዚህ ኢንቫይቴሽኑን ይልካል ማለት ነው። ከነ ጉግል ሚት ሊንኩ ይልካል ማለት ነው። ኦኬ ኢቨንት ሴቭ ይለኛል። እዚህ ጋር ሚቲንግ አለ፣ እዚህ ጋር ቪዲዮ ኤዲቲንግ አለ። ቀጣይም እንደዛው እዚህ ቀጣይ ቀን ላይ እዚህ ጋር አፖይንትመንት ክሬት ማድረግ እችላለሁ። ፍሮም 2 up to 7 ኦኬ ሴት አፕ ዘ ስኬጁል እለዋለሁ ማለት ነው። አፖይንትመንት ዱሬሽን እዚህ ጋር 1 hour 50 ሚኒት 1 hour እንለዋለን። ባይ ዲፎልት 1 hour ነው። ሪፒት ዊክሊ የሚለው ዳዝ ኖት ሪፒት አድ ዴት ኢስት አፍሪካን ታይም ነው። ስኬጁሊንግ ዊንዶውስ 60 days in advance to 4 hours before maximum time advance that appointment can be booked ኦኬ ይሄኛውን አስቲዝ እንተዋለን። ኔክስት እንለዋለን። ታይትሉን የአፖይንትመንቱን ታይትል እዚህ ጋር እናስገባለን ማለት ነው። ዲስካሽን እንበለው። ቡኪንግ ፔጅ ፎቶ ኤንድ ኔም ይሄ ራሱ አለ። ስለዚህ ፕሮፋይል ካለው ያው ፕሮፋይል ይኖረዋል። ስለዚህ ጉግል ሚት ቪዲዮ ኮንፈረንሲንግ ኦር ኢን ፐርሰን ሚቲንግ ስፔሲፋይ ሚቲንግ ሎኬሽን ኦር ፎን ኮል ከዚህ ውስጥ ያማርጣል ማለት ነው። ሰሌክት ሃው ኤንድ ዌር ቱ ሚት። ስለዚህ እኛ በጉግል ሚት ስለሆነ ጉግል ሚት እናደርገዋለን። you can add description here እዚህ ጋር ዲስክሪፕሽን ለመስጠት we will meet via Google ሚት ብለን እንጽፋለን ማለት ነው። ከዛም በኋላ ሴቭ እናደርገዋለን። ኦኬ ስለዚህ ሴቭ ካደረግን በኋላ እንደምታዩት የአፖይንትመንቱ ታይትል ዲስከሽን ነው። 60 ሚኒትስ አፖይንትመንት ነው። በቪዲዮ ኮንፈረንሲንግ ዊል ሚት ቪያ ጉግል ሚት እና እንደዚህ አድርጎ ያስቀምጥልናል ማለት ነው። ስለዚህ በዚህ መልኩ መጠቀም እንችላለን ማለት ነው። እያንዳንዱን እናንተ በቀን ውስጥ የምትሰሯቸውን ስራዎች እዚህ ጋር በማስገባት ሰዓቱን በመገደብ ታይማችሁን ኢፌክቲቭሊ መጠቀም ትችላላችሁ ማለት ነው። ስለዚህ የጉግል ካሌንደር በጥቂቱ ይሄን ይመስላል ማለት ነው። አሁንም አብራችሁን ቆዩ። ሌላኛው የጉግል ወርክ ስፔስ አፕ ጉግል ሚት ነው። ጉግል ሚት ደግሞ የተለያዩ ሚቲንጎችን፣ ቪዲዮ ኮንፈረንሶችን ክሬት ለማድረግ ነው የሚጠቅመን። ሃይ ኳሊቲ ቪዲዮ ኤንድ አውዲዮ ሚቲንግ ለማድረግ ይጠቅመናል። ጆይን ሚቲንግ ፍሮም ካላንደር፣ ጂሜል እና ዳይሬክት ሊንክ ከካላንደር ፕላን አድርገን ያስቀመጥነውን የሚቲንግ ፕላን ከዛ ቀጥታ ጆይን ማድረግ እንችላለን። ከጂሜል የተላከልንን ኦር ደግሞ ዳይሬክት ሊንክ ካለን ያንን በመጠቀም ጆይን ማድረግ እንችላለን ማለት ነው። ሌላኛው ስክሪን ሼር ማድረግ እንችላለን። ሙሉ እየሰራንበት ያለውን ስክሪን ዊንዶውን እና የተለያዩ ያዘጋጀናቸውን ፓወርፖይንት እና ስክሪኑን ሼር አድርገን ለሰዎች ማቅረብ እንችላለን። ሌላኛው ሪል ታይም ካፕሽን አለው። የምናወራው ላንጉዌጅ በካፕሽን እንዲያስቀምጥልን ማድረግ እንችላለን።
እዚሁ ጎግል ሜት ላይ ቨርቹዋል ባክግራውንድ መጠቀም እንችላለን። ቪዥዋል ኢፌክትም ይኖረዋል ማለት ነው። ሚቲንግ ላይ ቻት ማድረግም እንችላለን። ሚቲንግ ላይ ያለን በውስጥ ላይ በጽሁፍ መጻጻፍ እንችላለን። ሌላኛው ሚቲንጉን ሪከርድ ማድረግ እንችላለን። ይህ ደግሞ በፔድ ቨርዥን ነው ማለት ነው። ሌላኛው ሰኪሪቲ ፊቸር አለው። ኢንክሪፕሽን የሚወራውን ነገር ኢንክሪፕት የማድረግ ብቃት አለው ማለት ነው። እንግዲህ ይህን ጎግል ሚት ከፍተን እንዴት ነው የሚሰራው የሚለውን አሁን እናያለን ማለት ነው። እንግዲህ እዚህ ጉግል ሆም ፔጅ ላይ ከመጣን በኋላ እዚህ ሜኑ ጋር እንመጣና እንደተለመደው ሚት የምትለውን እችን እንከፍታለን ማለት ነው። ልክ ጉግል ሚት እንደዚህ ስንከፍት እንደዚህ አይነት ፔጅ ይሰጠናል። ዳይሬክትሊ ፍሮም ዘ ሊንክ የሚለው ቅድም ያወራ ነው ፖይንት ምንድን ነው? ሊንኩን ካለን እዚህ ጋር የተሰጠንን ኢንቫይት የተደረግነውን ሊንክ እዚህ ጋር በማስገባት ጆይን የምትለውን እችን ነግተን ወደ ሚቲንግ መቀላቀል እንችላለን ማለት ነው። ሌላኛው እኛ የምናዘጋጀው ነው ኒው ሚቲንግ ብለን ካዘጋጀን ሰዎችን እየጋበዝን አዲስ ሚቲንግ ማዘጋጀት እንችላለን ማለት ነው። ኦር ደግሞ ከጉግል ካላንደር ላይ ፕላን ያደረግነው ሚቲንግ ካለ ለሰዎች ያሳወቅነው ካለ ከዛ ቀጥታ መክፈት እንችላለን። ኦር በጂሜልም የተላከልን ሊንክ ካለ እሱን በመንካት ወደ ሚቲንግ መቀላቀል እንችላለን። ለአሁን ግን እችኛዋን ኒው ሚቲንግ የምትለውን አንድ ክሊክ ስናደርጋት ክሬት የሚቲንግ ፎር ሌተር ይላል። ይህኛው ቀጠሮ ይዘን ሚቲንግ ቆየት ብለን ለመግባት ክሬት የምናደርግበት ቦታ ነው። ኦር እዛ ጉግል ካለንደር ላይ እንዳየነው ሚቲንግን ስኬጁል የምናደርግበት ቦታ ቀጥታ ወደ ጉግል ካለንደር ወስዶን የምንሰራበት ነው። አሁን ግን ስታርት አን ኢንስታንት ሚቲንግ የምትለውን በመንካት እናያለን ማለት ነው። ሶ እቺን አንዴ ክሊክ አደርጋለሁ። እንደምታዩት ሎዲንግ እያለ ነው። ሶ እንደዚህ ሚቲንግ ስታርት ያደርገልኛል ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት አድ አዘርስ ይላል። ስለዚህ እችን አድ አዘርስ የምትለውን አንዴ ስነካ እዚህ ጋር ሰዎችን ኢንቫይት አድርጌ ወደ ሚቲንግ እንዲመጡ ማድረግ የምችልበት ቦታ ነው። ሶ እዚህ ጋር ኢሜል ማስገብታችሁ ኢንቫይት በማድረግ ሰዎች ሚቲንግ እንዲቀላቀሉ ታደርጋላችሁ ማለት ነው። ኦኬ ይሄን ኤክስ አድርገዋለሁ። ሌላው እዚህ ጋር ይሄን ካሜራ ተርን ኦፍ ማድረግ እችላለሁ። እዚህ ጋር ደግሞ ሳውንዱንም እንደዛው ሰዎች ሲያወሩ እዚህ ጋር ሚዩት እያደረግኩ ከዛ እኔ ማውራት ስፈልግ ደግሞ አንዴ ክሊክ በማድረግ ማውራት እችላለሁ ማለት ነው። ቅድም ካፕሽን ብለን ያለው ነገር እዚህ ጋር አለ። ሶ ካፕሽንን እዚህ ጋር ማስቀመጥ እንችላለን ማለት ነው። ሌላኛው ሀሳብ ካላችሁ በመሃል ይሄኛው ራይዝ ሃንድ ቢለውን በመንካት እዚህ ጋር እጅ ታወጣላችሁ። ሀሳብ እሰጣለሁ ብላችሁ እጅ ማውጣት ማለት ነው። ሶ ሲጨርሱ የኛውን ተርን ኦፍ ታደርጋላችሁ። ሌላኛው ፕሬዘንቴሽን ለማቅረብ ለምሳሌ ፕሬዘንቴሽን ለማቅረብ እዚህ ጋር ስላይድ ላይ እንመጣለን። ያዘጋጀነው ፎርም ካለ እዚህ ጋር ሪሰንት ፕሬዘንቴሽንስ የምትለውን ከዚህ ውስጥ ፈልገን እንከፍታለን ማለት ነው። ጀስት ከከፈትን በኋላ እዚህ ሚቲንግ ላይ ከመጣን በኋላ እችኛዋ እንደምታያት ፐርሰንት ነው የምትላለች። እሷን አንዴ ክሊክ እናደርጋለን። ሶ እንዲህ ሰሌክት ካደረግንላት በኋላ እችኛዋ ከዛ እዚህ ጋር ሼር የምትላለች። ይህን አውዲዮንም ኦን እናደርጋለን። ከዛም በኋላ ሼር እንለዋለን ማለት ነው። ልክ ሼር ስንለው እንደዚህ ይከፍትልናል። ከዛ እዚህ ቢግ አይዲያ የምትለው ጋር እንሂድና ስላይድ ሾው የምትለውን አንዴ ክሊክ እናደርጋለን። ከዛም በኋላ እንደምታዩት ሙሉ ስክሪኑ እንደዚህ ይከፍትልናል ማለት ነው። ኦኬ እንደዚህ ሼር አድርገን ስላይዱን ፕሬዘንት ማድረግ እንችላለን። ከዛም በኋላ ስንጨርስ ስቶፕ ፕሬዘንቲንግ የምትለውን እችን አንዴ እነካለን ማለት ነው። ከዛ ወደ ኦሪጂናል ካሜራው ይመለሳል ማለት ነው። ሌላኛው ይህንን ካሜራ ከከፈትን በኋላ እዚህ ጋር ባክግራውንዱን ለመቀየር የቪዲዮን ባክግራውንድ መቀየር እንችላለን። ሶ ይሄን ባክግራውንድ እንደ ኢፌክት የምትለውን አንዴ ክሊክ እናደርጋለን። እንደምታዩት ባክግራውንድስ የሚል አለ። ስለዚህ ከዚህ ውስጥ የተመቻችሁን ባክግራውንድ እንዲህ መቀየር ትችላላችሁ። እዚህ ጋር ባይ ዲፎልት ያስቀመጠልን ባክግራውንድ አለ። እነኛ እንደዚህ እየቀያየርን መጠቀም እንችላለን ማለት ነው። እንደምታዩት እንደዚህ ቀያየርልናል እና በጣም ኢንተረስቲንግ ነው። ሌላኛው ደግሞ ምንድነው ጉግል ድራይቭ ላይ የምታስታውሱ ከሆነ 15 ጂቢ ፍሪ ስፔስ ሰጠናል ጉግል። እዚህ ጋር ደግሞ
ሚቲንግ ከጀመርን ለአንድ ሰዓት የሚቆይ ሚቲንግ እና እስከ 100 ሰው የሚያስተናግድ ፍሪ ቨርዥን አለው ማለት ነው። ስለዚህ ከዛ በላይ ከፈለግን ከአንድ ሰዓት በላይ ከፈለግን እስከ 24 ሰዓት እና 1000 ሰው የሚሳተፍበት የጎግል ሚት ከፈለግን ፔድ ቨርዥኑን በመክፈል እሱን ማድረግ እንችላለን ማለት ነው። ሌላኛው እዚህ ጋር ቻት ማድረግ ትችላላችሁ። ሚቲንግ ላይ ያላችሁ በመሀል በጽሁፍ የሆነ ነገር ለማሳወቅ እዚህ ጋር እየጻፋችሁ ኢንተር ትላላችሁ ማለት ነው። ስለዚህ ጉግል ሚት በአጭሩ ይሄን ይመስላል ማለት ነው። አሁንም አብራችሁን ቆዩ። ከዚህም ውጭ እንግዲህ ጉግል ወርክ ስፔስ በጣም ብዙ አፖች አሉት። ከነኛ በጥቂቱ ሃይላይት ለማየት ቅድም አይተናቸዋል። አንደኛው ጉግል ቻት ነው። ይህም ዳይሬክት ሜሴጂንግ እና ቲም ቻት ሩም ለማዘጋጀት ይጠቅመናል ማለት ነው። በግሩፕ ሆነን ቻት ለማድረግ ይጠቅመናል ማለት ነው። ሌላኛው ጉግል ኪፕ ነው። ይህም ልክ እንደ ኖትቡክ የተለያዩ ማስታወሻዎችን ለመያዝ ጉግል አካውንታችን ላይ የተለያዩ ኖቶችን ለመያዝ ጉግል ኪፕ እንጠቀማለን። ሌላኛው ጉግል ፎርምስ ነው። ይህንንም ዲቴይል የምናየው ይሆናል ከዚህ ቀጥለን ማለት ነው። ይህም ሰርቬይ፣ ኪዩዝ እና የተለያዩ ፊድባኮችን ከተለያዩ ማህበረሰቦች የሚመለከታቸው ሰዎች ሰርቬይ፣ ተማሪዎችም ካለን ጥያቄ ያዘጋጅተን ኦንላይን የምንፈተንበት ቦታ ነው። እንዲሁም የተለያዩ ፊድባኮችን ፎርም በማዘጋጀት የትም መሄድ ሳይጠበቅብን በኢሜይል ብቻ የምንሰበስብበት ቦታ ነው ማለት ነው። ጉግል ሳይትስ ደግሞ እዚህ ጉግል ወርክ ስፔስ ላይ ምንም አይነት ኮዲንግ ሳንጠቀም ዌብሳይት ቢውልድ አድርገን ፐብሊሽ የምናደርግበት ቦታ ማለት ነው። ከነኚህ ውስጥ እንግዲህ ሌሎችን በሌላ ጊዜ እያንዳንዳቸውን የራሳቸውን ቪዲዮ እየሰራ እንመጣለን። ለዛሬ ግን ጉግል ፎርምን አይተን ምንጨርስ ይሆናል ማለት ነው። እንግዲህ ጉግል ፎርምን ለመክፈት ሌሎችንም እንዳየ ነው እዚህ ጉግል ሆም ፔጅ ላይ ከመጣን በኋላ እችን ሜኑ አይከን እነካለን። ልክ ወርታች እንደዚህ ወረድ ካልን በኋላ እዚህ ጋር ፎርምስ ምትላለች የጉግል ፎርምስ ነች ማለት ነው። ስለዚህ እሷን አንዴ ክሊክ እናደርጋለን። ለክሊክ በምናደርግበት ሰዓት ይህ ብላንክ ፎርም አለ። ኮንታክት ኢንፎርሜሽን አርሲቪቢ ምናምን የሚሉ የተለያዩ ቴምፕሌቶች አሉት። ሁሉንም ቴምፕሌት ለማየት እንደዚህ ማየት ትችላላችሁ። ለምሳሌ ለአሰስመንት የሚፈልግ ሰው እችኛውን መጠቀም ይችላል። ቴምፕሌት በቀላሉ ከስተማይዝ አድርጎ መጠቀም ይችላል ማለት ነው። እናም ሌላም የተለያዩ ቴምፕሌቶች አሉ በጣም የሚያማምሩ እነሱን መጠቀም ይቻላል። እኛ ግን ለጊዜው ብላንክ ፎርም ብለን እንቀጥላለን። ልክ ብላንክ ፎርም ስንከፍት እንደዚህ አይነት ፔጅ ይመጣልናል። ከዛም በኋላ እዚህ ጋር ሪኔም እናደርጋለን። ለቻርጀር ብለን ሪኔም እናደርጋለን። እንደዚህ ሴቭ ያደርግልናል ማለት ነው። ከዛም በኋላ ጉግል ድራይቭ ላይ ስፔሲፊክ የሆነ ቦታ ለማስቀመጥ እቺን ሙቭ ቱ ፎልደር የምትለውን አንዴ ክሊክ እናደርጋለን። ልክ አዲስ ክሬት ያደርጋችሁት ፎልደር ካለ እዚህ ጋር ያመጣላችኋል። ወደዛ ፎልደር ሙቭ ማድረግ ትችላላችሁ ማለት ነው። ሶ ለጊዜው እኛ ማይ ድራይቭ ውስጥ እንዲቀመጥ ነው። ከዛም በኋላ እዚህ ጋር እንግዲህ ኩዌሽንስ የሚል ነው። እዚህ ጋር የሰርቬዩን ኩዌሽን በትክክል ዲዛይን አድርገን ሰርቬይ ወደሚሞሉ ሰዎች ኦንላይን የምንልክበት ቦታ ነው። ልክ ሰርቬዩን ሞልተው ደግሞ ሲልኩልን ሪስፖንስ ምትል እዚህ ጋር እያንዳንዱ ነገር እዚህ ጋር ማየት እንችላለን። ኖ ሪስፖንስ ይላል እዚህ ጋር ምንም ስለሌለ ነው። ያን የተሞላው ሪስፖንስ ደግሞ ወደ ኤክሴል ኦር ጉግል ሺት ወስደን አናሊሲስ ለመስራት ሊንክ ቱ ሺትስ ምትላለች እሷን አንዴ ክሊክ ስናደርግ ሙሉ ዳታ ወደዛ ወስዶ አናሊሲስ ይሰራልናል። ሌላኛው እዚህ ኩዌሽን ላይ ተመልሰን የተለያዩ ቲሞችን ኢሜጆችን ምናምን ማስገባት ስንፈልግ እዚህ ጋር ከስተማይዝ ቲም የምትለውን እቺ ነው አንዴ ክሊክ እያደረግን የምንጠቀምበት ቦታ ነው። ይሄኛውን ዲዛይን እያደረግን ደግሞ ሰርቬይ የሚሞሉ ሰዎች እንዴት ነው የሚያዩት የሚለው ፕሪቪው በምትለው በዚች እያየን መሄድ እንችላለን ማለት ነው። ከዛም በኋላ ብቻችንን ሳይሆን ለብዙ ሰው ይህን ሰርቬይ ዲዛይን ማድረግ ብንፈልግ እዚህ ጋር ሼር አድርገ ነው የተለያየ ቦታ የተለያየ ዲቫይስ ላይ ሆነን ኮላቦሬት አድርገን አንድ ላይ መስራት ይቻላል ማለት ነው። ኦኬ ከስተማይዝ በማድረግ እንጀምራለን። እዚህ ጋር ቲም ለመቀየር እችኛዋን አንዴ ክሊክ እናደርጋለን።
ኦኬ ለምሳሌ ከረንትሊ እዚህ ጋር ነው ያለው ባክግራውንዱ። ወደዚህ በቀይራት ይቀየራል። እዚህ ጋር እንደምታዩት እንደዛ በቀየር ነው ቁጥር እንደዛ ይቀየራል ማለት ነው። ኢቨን ኢሜጅ ራሱ ሰሌክት ማድረግ እንችላለን። እንደምታዩት ኦንላይን የሆኑ እንዲህ የተዘጋጁ ኢሜሎች አሉ። ከፈለግን እዚህ ጋር አፕሎድ ማድረግ እንችላለን ከዲቫይሳችን ኦር ከጉግል ፎቶ ማምጣት እንችላለን። ኦንላይን ፎቶ ካለን ማለት ነው። እኛ ግን ለጊዜው ከቲሙ አንድ የተመቸን ወስደን መሄድ እንችላለን። ከዚህ ውስጥ መርጠን አንዱን እንወስዳለን ማለት ነው። እዚህ ጋር እንደምታዩት በተለያየ ግሩፕ አድርጎ ከፍሎልናል። ለምሳሌ ወርክ እንደ ስኩል ነው፣ ኢሉስትሬሽን፣ በርዝዴይ ምናምን እያለ የተለያዩ በፎልደር አድርጎ አስቀምጦልናል ማለት ነው። ኦኬ ለምሳሌ እችኛዋን ውሰድና እኛ ኢንሰርት እንበለው። ልክ ኢንሰርት ስንለው ይኸው እዚህ ጋር እንደምታዩት እንደዚህ ይመጣል። ከዛ ታይትላችንን አሁን እዚህ ጋር ከስተማይዝ ማድረግ እንችላለን። ቸርቸር ሰርቬይ ብለን እዚህ ጋር ደግሞ ፊል ፍሪ ቱ አንሰር ኦል ዘ ኩዌስችንስ ብለን እንደዚህ ዲስክሪፕሽኑን ከሰጠን በኋላ ጥያቄ ለመሙላት እዚች ጋር ኩዌስችን የምትለውን አንድ ክሊክ እናደርጋለን። ልክ ክሊክ ስናደርግ እንደምታዩት እዚህ ጋር ጥያቄው ምን አይነት ጥያቄ ነው የሚለውን ከዚህ ጋር እንመርጣለን። መጀመሪያ ሾርት አንሰር፣ ፓራግራፍ አለ፣ መልቲፕል ቾይስ፣ ቼክ ቦክስ፣ ድሮፕ ዳውን። ከዚህ ውስጥ እናንተ የምትፈልጉትን ትመርጣላችሁ። ለምሳሌ እዚህ ጋር መልቲፕል ቾይስ መርጠናል። ከዛ እዚህ ጋር ይሄ ግዴታ መሞላት ያለበት መሆኑን ለማመልከት ሪኪውርድ የምትለውን ኦን አደርጋታለሁ እኛው። ሌላው ኢሜጅ ምናምን ማስገባት ከፈለኩ እዚህ ጋር አስገባለሁ። ኩዌስችን ሰርቬይ ኦልሬዲ የተሰራ ሰርቬይ ካለን ከሌላ ቦታ ለማምጣት ኢምፖርት ማድረግ እንችላለን። ታይትል ምናምን አድ ለማድረግ ደግሞ እዚህ ጋር ክሊክ እናደርጋለን። ሌላ ሁለተኛ ኩዌስችን ደግሞ መጨመር ስንፈልግ አድ ኩዌስችን እያለን እንሄዳለን ማለት ነው። ስለዚህ የመጀመሪያው ጥያቄ ቻናል ፎር ዩ ብለን ጥያቄ ምልክት እናደርጋለን። መጀመሪያ ኤክስትሪምሊ ዩዝፉል ባድ ብለን እንሰጣለን ማለት ነው። ለምሳሌ አሁን የሞላሁት የመጀመሪያው እና የመጨረሻውን ነው። መሀል ላይ ያለውን ራሱ ይሞላል ማለት ነው። ፕሪቪው ብናደርግ how useful is this channel for you? ከመጀመሪያው ኤክስትሪምሊ ዩዝፉል ነው። መጨረሻው እዚህ ጋር ደግሞ ባድ ብለን ከኤክስትሪም እስከ ባድ ይሄዳል ማለት ነው። ይሄን ከሞላን ኦኬ፣ ከዚህ ውስጥ አንዱን እንሞላለን ማለት ነው። ሶ ሌዘሩ እንደዚህ ሆኖ ነው የሚታየው ማለት ነው። ይሄ ባክግራውንድ አለ። ቸርቸር ሰርቬይ ፊል ፍሪ ቱ አንሰር ይላል። ከዛ ይሄን ጥያቄ ይጠይቃል። ስለዚህ ይሄ እንዲህ ከሞላ በኋላ ወደ ሁለተኛ ጥያቄ ለመሄድ አድ ኩዌስችን እለዋለሁ። ከዛም በኋላ ሁለተኛውን ጥያቄ ይቀጥላለሁ ማለት ነው። how often you watch new videos from this channel? አሁን ኦፕሽን ዋንን እንሞላለን። ኤቭሪ ታይም ኒው ቪዲዮ አፕሎድድ። እዚህ ጋር የመጀመሪያውን ምርጫ ሞልቻለሁ። ሁለተኛውን ለመሙላት እቺን ክሊክ ማድረግ ነው። ኦፕሽን ቱ ይለኛል። እዚህ ጋር ሞስት ኦፍ ዘ ታይም እለዋለሁ። ሌላ ለመጨመር እዚህ ጋር ክሊክ ማድረግ ነው። ከዛ ሳምታይምስ እያልን ሌላ ምርጫም ካለ እየጨመርን እንሄዳለን ማለት ነው። ሬርሊ ኦር መጨረሻውን ኒው ሂር ብለን እንደዚህ መሙላት እንችላለን ማለት ነው። ስለዚህ how often you watch new videos from this channel ሲል ከዚህ ውስጥ አንዱን ይሞላል ማለት ነው። ከዛ ሌላ ደግሞ ለመቀጠል እቺን ፕላስ ምልክቷን እየተጫንን መሄድ ነው ማለት ነው።
አሁን እዚህ ጋር ምርጫ ሳይሆን የተለያዩ ሀሳቦችን እንዲጽፍልኝ ከፈለኩ ሰርቬዩ ላይ እዚህ ጋር ሾርት አንሰር ኦር ፓራግራፍ ለዋለሁ። ረዥም የሆነ ጽሁፍ ከሆነ ፓራግራፍ ይሆናል። ሾርት አንሰር ደግሞ አጫጭር ጽሁፎች ከሆነ መልሱ ሾርት አንሰር እንለዋለን። ከዛም በኋላ ጥያቄውን እንጠይቃለን ማለት ነው። እሺ ዋት ቶፒክ ውድ ዩ ላይክ ቱ ሺሙን cover in the future videos ብዬ ጥያቄ ጠይቃለሁ። ከዛ ሰርቬ ሞላልኝ ሰው ሾርት አንሰር ይመልስልኛል ማለት ነው። የመጨረሻ ደግሞ አሁንም ሾርት አንሰር እናድርገውና ኦር ፓራግራፍ ማድረግ እንችላለን። ሾርት አንሰር ለጊዜው እናድርገው። what is the thing could be improved about this channel ብዬ እንደዚህ ከጠየቁ በኋላ እዚህ ጋር ሾርት አንሰር ይሰጠኛል ማለት ነው። እነኚህ ጥያቄዎች በሙሉ ሪኩዌርድ ናቸው ለማለት ይህንንም ሁሉንም ሪኩዌርድ ያደርገዋለሁ ማለት ነው፣ ሁሉም እንዲሞላ። ሰው አሁን ፕሪቪው ብናደርግ እዚህ ጋር ፕሪቪው የምትለው ነካለው። ከዛ እንደምታዩት ስታር ኢንዲኬትስ ሪኩዌርድ ብሎ እዚህ ጋር እንደዚህ ይነግረናል። ከዛም በኋላ ሃው ዩዝፉል ዚስ ቻናል ፎር ዩ ይላል። ከኤክስትሪም ዩዝፉል እስከ ባድ እናንተ ፈለጋችሁትን ትሰጣላችሁ። ለምሳሌ 2 ቁጥር ሰጥቻለሁ። how often you watch new videos from this channel? every time new video uploaded, most of the time, sometimes, rarely። ከዚህ ውስጥ እናንተ ደስ ያላችሁ እንደዚህ ትሞላላችሁ። what topic would you like to see me cover in the future? ስለዚህ ቴክ ቲፕስ ብዬ ሾርት አንሰር እሞላለሁ። ባይ ዘ ዌይ ይሄኛውን ኩዌስችን ለእናንተ ዲስክሪፕሽን ቦክስ ላይ በሊንክ አስቀምጥላችኋለሁ። በኢሜይላችሁ እየገባችሁ ሰርቬን እንድትሞሉልኝ በትህትና እጠይቃለሁ። የመጨረሻው what think could be improved about this channel? okay, something like video quality ምናምን እናንተ የተሰማችሁን ከዚህ ምርጫ ውስጥ ትሞሉልኛላችሁ ማለት ነው። ሊንኩን አስቀምጥላችኋለሁ። ኦኬ፣ ለእኔ በደንብ ስለሚጠቅመኝ አስቀምጡልኝ ፕሊዝ። ስለዚህ አሁን እዚህ ጋር ሰብሚት የምትለው አክቲቭ አልሆነችም ቢኮዝ እዚህ ጋር ኖት ፐብሊሽድ ይላል። ፕሪቪውንም እንደዚህ አይተናል። እንደዚህ አድርጋችሁ ቼክ ካደረጋችሁ በኋላ ይሄኛው ሰርቬይ ለሚመለከተው አካል ለመላክ ፐብሊሽ ማድረግ አለባችሁ ማለት ነው። እቺን ፐብሊሽ የምትለውን በተን ስንጫን ሪስፖንደርስ ኤኒዋን ዊዝ ዘ ሊንክ ኦር እዚህ ጋር መቀየር ትችላላችሁ። እዚህ ጋር እንደምታዩት ሪስፖንደር የሚለውን ኤኒዋን ዊዝ ዘ ሊንክ የሚለውን መቀየር ይችላለሁ። ሪስትሪክትድ ኦር ሪሙቭ ሊንክ ሰው ሊንኩን ያለው ሰው በሙሉ ይህን ሰርቬይ መሙላት ይችላል ማለት ነው። ደን ለውና ፐብሊሽ አደርገዋለሁ ማለት ነው። ኦኬ፣ ስለዚህ ፐብሊሽ የሆነውን ይሄኛው ኮፒ ሪስፖንደር ሊንክ ኦኬ፣ ኮፒ አደርገዋለሁ። ይህን ኮፒ ያደረኩትን ሊንክ ቅድም እንዳልኳችሁ ዲስክሪፕሽን ቦክስ ላይ እናንተ አታች አደርጋለሁ። ኦልሬዲ ፐብሊሽ አድርጌዋለሁ። ስለዚህ እናንተ ስለ ጨርጨር ሚዲያ ዩቲዩብ ቻናል ይህን ጥያቄ ትሞሉልኛላችሁ ማለት ነው። ኦኬ፣ እንግዲህ በቀላሉ ሰርቬይ እንደዚህ ለብዙ ሰው ሼር አድርገን በደንብ ጥያቄዎችን እንደዚህ ከሞላን በኋላ ሰርቬያችንን ቤት ቁጭ ብለን መሰብሰብ እንችላለን፣ የትም መሄድ ሳይጠበቅብን እና በጣም ጠቃሚ ነው። እናንተ ደግሞ ገብታችሁ በደንብ ይዩት እና በጉግል ፎርምስ ላይ የነበረን ቆይታ ይሄን ይመስላል። ቪዲዮውን እንግዲህ ላይክ በማድረግ ብዙ ሰዎች ጋር አድርሱልኝ። ቻናሉን ደግሞ ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁ አሁንም ሰብስክራይብ አድርጉ። አሁን እንግዲህ ፐብሊሽ ያደረግነውን ሊንክ በመጠቀም 2 ሪስፖንስ መጥቶልኛል። እዚህ ጋር እንደምታዩት ኖቲፋይ ያደርገኛል። እሱን ከፍቼ ሳይ እንደምታዩት በግራፍ እንደዚህ ያስቀምጥልኛል ማለት ነው። ኦኬ፣ የሶስተኛው እና አራተኛውን ጥያቄ ደግሞ 2 ሪስፖንስ አለ እዚህ ጋር 2 ሪስፖንስ ያሉት እንደዚህ ይሰጠኛል። how often you watch new videos from this የሚለውን በከለር እዚህ ጋር
በብርቱካናማ እና በቀይ አድርጎ ነው የሰጠኝ። ሞስት ኦፍ ዘ ታይም እና ሰምታይምስ ይላል። ሃው ዩዝፉል ዚስ ቻናል የሚለውን ደግሞ 1 እና 2ን በግራፍ መልክ እንደዚህ ኤክስትሪምሊ ዩስፉል እና ቬሪ ዩስፉል የሚለው እንደዚህ ያስቀምጦልኛል ማለት ነው። ስለዚህ እኔ የተሞላው ወደ ሊንክ ሺትስ የምትለውን እቺን በመንካት ወደ ጉግል ሺትስ ወስደን ክሬት እናደርጋለን ማለት ነው። ሰው ቀጥታ ወደ ጉግል ስፕሬድሺት ይወስደኛል ማለት ነው። እንደምታዩት መቼ እንደተሞላ እዚህ ጋር ይነግረኛል። እያንዳንዱን ጥያቄ እንደዚህ ከደረደረ በኋላ ምን ምን ተሞላ የሚለውን እንደዚህ ያስቀምጥልኛል ማለት ነው። ይህን ቴብል እዚህ ጋር እንዲህ ካመጣልን በኋላ የተለያዩ አናሊሲስ መስራት እንችላለን ማለት ነው። በዚህ መልኩ ጉግል ፎርምን መጠቀም እንችላለን ማለት ነው። እንግዲህ ከጉግል ፎርም ከብዙ በጥቂቱ ይሄን ይመስላል። እናንተ ደግሞ ገብታችሁ የተለያዩ ሰርቬዎችን ክሬት እያደረጋችሁ ሪስፖንስም እየላካችሁ ቼክ ማድረግ ትችላላችሁ። ስለዚህ እንግዲህ ጉግል ወርክ ስፔስን በጥቂቱ እንደዚህ አይተናል። ጉግል ወርክ ስፔስ ለምን ይጠቅመናል ስንል እንግዲህ ፋይላችንን ኦርጋናይዝ አድርገን ጉግል ድራይቭ ላይ ፎልደር ክሬት በማድረግ ለእያንዳንዱ ደግሞ ሪሌትድ የሆነ ኔም በመስጠት ፋይላችን ኦርጋናይዝ ለማድረግ ይጠቅመናል። እንዲሁም ኢሜይላችን ላይ ሌብልን በመጠቀም ፊልተር በማድረግ ኢሜይላችንን በቀላሉ አይደንቲፋይ ለማድረግ ይጠቅመናል ማለት ነው። እንዲሁም የኪቦርድ ሾርት ከቶችን በመጠቀም የተለያዩ አክሽኖችን ቴክ ለማድረግ በቀላሉ ጊዜ ሳንፈጅ ለመጠቀም ይረዳናል። ጉግል ዶክስ፣ ሺትስ ላይ እና ስላይዶች ላይ የተለያዩ ቴምፕሌቶችን በመጠቀም በቀላሉ ቴምፕሌት ለማዘጋጀት ፎርም ለማዘጋጀት ሳንቸገር መጠቀም እንችላለን ማለት ነው። ይህን ከጉግል ወርክ ስፔስ በቀላሉ ማግኘት እንችላለን። ሌላኛው የተለያዩ ፋይሎችን ስናዘጋጅ ከሰዎች በቀላሉ ኮሜንት፣ ፊድባክ መጠቀም እንችላለን። በኢሜይል ሰዎችን ከመጠየቅ ፐርሚሽን በመስጠት ኮሜንት እንዲያደርጉልን፣ አለፍ ሲልም ከኛ ጋር ኤዲት አድርገው በጣም ከብዙ ሰዎች ጋር አንድም ፋይል ቢውልድ ማድረግ እንችላለን። ሌላኛው የተለያዩ አዶኖችን አክሰስ በማድረግ ፋንክሽናሊቲውን መጨመር እንችላለን ማለት ነው። ሌላው በተለይ አንድሮይድ ሞባይል ላይ የራሱ አፕሊኬሽኑን ኢንስቶል ካደረግን በኋላ ኦፍላይን ነገሮችን አፕዴት እያደረግን ኤዲት እያደረግን ልክ ኢንተርኔት አክሰስ ያለው ቦታ ስንሄድ በራሱ አፕዴት ማድረግ ይችላል ማለት ነው። ይሄም ኦፍላይንን ሴትአፕ አድርገን እንዳየነው መጠቀም እንችላለን ማለት ነው። ጉግል ወርክስፔስ ኦፈርስ a powerful integrated suite for communication, collaboration and productivity። ስለዚህ በጣም ኢንቴግሬትድ የሆኑ አንድ ላይ ሆነው የት እንደሚሰሩ ጂሜል፣ ካላንደር፣ ሚት ምናምን እንዴት አብረው እንደሚሰሩ አይተናል። ሌላው ደግሞ እንዴት በኮላቦሬሽን አብረን መስራት እንደምንችል ጉግል ላይ አይተናል ማለት ነው። ሌላው ሪል ታይም ኮላቦሬሽን እንዳልነው አክሰሲቢሊቲ እና ኢንተግሬሽን በጣም ጠቃሚ ነው ማለት ነው ጉግል ወርክስፔስ። ስለዚህ ለዛሬ ያዘጋጀነው የጉግል ወርክስፔስ ቱቶሪያል ይሄን ይመስላል ማለት ነው። እንግዲህ በጥቂቱ ትጠቀማላችሁ ብዬ አስባለሁ ይህንን ሙሉ ኮርስ ካያችሁት። ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷንም ኦን በማድረግ ቀጣይ አዳዲስ ቪዲዮ ሲለቀቅ ወዲያውኑ እንዲደርሳችሁ አድርጉ። ቀጣይ እስክንገናኝ ድረስ መልካም ጊዜ እንላለን። ይመቻችሁ።